taking it to the center of the world, the heartbeat of the motherland, the capital of Africa, Addis Ababa. Let's go! Sugar, sugar. Looking at the view, Sugar night shining bright. Baby, this is new. Bullet road catching fire. Pull up in the ride. African capital, wear the crown with pride. Addis Ababa, jag förgrager. Man mider subish, you know, Sugar. No one compares to you, my beautiful Sugar. The rhythm is calling. Dance until morning, no time for regret. Underlying noon, let's be together. Underlying Ziffen, let's sing together. DJ E2, turn up the log drum. 1, 2, 3, let's move. فكرنا سلام Kenya Utah. From Piazza to the globe, we set in the trend. East side to the west, the vibes never end. Manna leondenya, Who has it like us? Kurunen Hulen. Ethiopia, we know. Red, yellow, green, flying in the sky. 54 nations, holding it high. Spirit of Africa lives in the streets. Merge with the Amapiano beats. All across the continent, from the south to the east. DJ E2, bring the bass back. Addis Ababa, capital of Africa. Addis Ababa, heartbeat of Africa. Nun Ziffen, Come let's dance. Nun Ziffen. Come let's sing. Addis Ababa. Salam. Fikir. On the next. Here you go. እንዴት አረፈዳችሁ? እንዴት አመሻችሁ? እንዴት አቆጣጠራችሁ? እንዴት ነበር ዛሬ በዓላችሁ? ቀናችሁ እንዴት አለፈላችሁ? አርኬለው እንዴ? ኦኬ እዚህ ጋር እንጣ። እሺ ጠፋውባችኋልም። አዎ አንዳንዴ መጥፋት ወፈፍ ሲያረጋችሁ ጠፋላችሁ፣ ከዛ ደግሞ ትመጣላችሁ። እንደገና ደግሞ ምን ሚዲያ እኮ ምን አይለቀም ነገር እንደ መሽገር ላያችን ላይ ዲቭ ቀወጥኩ እኮ ይንጨርጨሩ እኮ ነው። አገሪቷ አጧዋ ፋንታዋ ዝቅጥማ የሚሉ ሰዎች እንደዚህ ሲያዩ ያብዳሉ። እንደዚህ ነገር ሲያዩ ኤአይ ነው ይላሉ። አዲስ አበባ አይደለም ኤአይ ነው ይላሉ። ስለዚህ ለነሱ ትንሽ ጥሩ ነው። እንደዚህ ቀን በቀን እንደዚህ አንዳንድ ነገሮችን አዳዲስ ስራዎችን እያመጣን ስናሳያቸው ይጦዛሉ፣ ይነቅላሉ። ወይ ቀወጥኩ አለኝ። እሺ
እንዴት አደራችሁ? እንዴት ዋላችሁ? እንደ ሰዓት አቆጣጥራችሁ እንዴት ነበረ ዛሬ? እንግዲህ ዛሬ ብዙ ፕሮግራም ነበር የነበረው። እጅጉ ደስ የሚል በዓል ነበር የነበረው። እንግዲህ ዛሬ ገና ጠባ ነበረ በየሁሉም በየእምነት ቤቱ እንግዲህ ከጠዋት የጀመረ እስከ አሁኑ ሰዓት ድረስ እንግዲህ በዓሉን አከብረዋል። አንድ ቀን ቀረን። አሁን እንግዲህ ያው ፋሲካ በዓላችን ሊከበር ነው። ለፋሲካ በዓል የተለየ ዝግጅት በየአገሩ እያየሁ ነው ያለሁት፣ እየቃኙ ነው። በጣም ደስ የሚል ነው። በጣም ደስ የሚል እኔ በማየው ሁኔታ እንግዲህ አርክቶኛል። እንዳለ ሁኔታ እንደ ዓለም ሁኔታ አሁን ያለው የነዳጁ ጉዳይ፣ የምናምኑ ጉዳይ፣ የጦርነቱ ጉዳይ ስታዩት እኛ ተመስገን ብለን የምናሳልፍበት ጊዜ ነው የሚታይ። this is the latest support of our Lord Jesus Christ ናዝሬት እንኳን አደረሰ። አሜን አሜን። እና ከዛ ጋር ስታዩት ተመስገን ነው የምንለው። ተመስገን ነው። አንዳንድ ፕሮግራሞች አየሁኝና እንደው አንዱ ላይ አንዱ እንደውም እኔን ቆርጦ ነው የሰራብኝና ህዝቡ መኖር አቅቶት ይለኛል። ህዝቡ መኖር አቅቶት ህዝቡ በዓል እንዳያከብር ዶሮ እንኳን ማክበር አይችልም። አንድ ዶሮ ለመፍጀት 15,000 ብር ይፈጃል፣ 10,000 ብር ይፈጃል ምናምን እያለ ዝም ብሎ ያወራል። እና የመንግስት ተቀጣሪዎች እንደዚህ እያሉ ህዝቡን ምናምን ይላል። ምን ላውራለን? ግራ እኮ ነው የሚያጋባኝ አንዳንዴ የሚናገሩት። በቃ እንትናቸው እንትን እና ዶሮ የለም፣ ሽንኩርት የለም፣ በግ የለም፣ ምን የለም፣ ምን የለም፣ የማይሉት ነገር የለም። እና ዝም ብዬ በቃ ያየው አሁን በቃ ጀስት ጉንጭ ማልፋት ነው። በቃ ዝም ብሎ ከነዚህ ሰዎች ጋር መጨቃጨቅ ጉንጭ ማልፋት ነው። ብተዋቸውስ በቃ ግመሉ ይሄዳል፣ ውሻው ይጮሃል ብያቸዋለሁ። ስለዚህ በቃ ለምን አንተዋቸው ነው ብለን በቃ አንተዋቸው። እኔ እንግዲህ እንደውም አሁን አንድ ትልቅ ማስታወቂያ አይቼ ነበር። ወንደላጤዎች ወይ ደግሞ ጊዜ የሌላቸው ሰዎች ሙሉ ዶሮ በ5,000 ብር ዴሊቨሪ ቤት ድረስ የሚያደርጉ ሰዎች ሁሉ መጥተዋል። አሁን ሙሉ ዶሮ በጣም ያማረ ዶሮ ከስንት እንቁላል ጋር ሙሉ ዶሮውን እንዳለ ቤት ድረስ ዴሊቨር በ5,000 ብር ያደርጋሉ። በጣም ብዙ ማርኬቶች አሁን እዚያ ማርኬቶች አሉ። እንኳን ሰርተህ ይቅርና የዶሮ ዋጋ እየታወቀ ነው ያለው። እንደ አቅምህ ትገዛለህ። በ300ም አለ፣ በ500ም አለ፣ በ800ም አለ፣ በ1,000ም አለ፣ በ3,000ም አለ፣ በ5,000ም በ10,000ም ሊሆን ይችላል። አይገባኝም። እኔ እኮ አንተ በአቅምህ በኪስ ግን መግዛት ትችላለህ። ዶሮ ነግሬሃለሁ። ሽንኩርት ሄደህ ከገዛ በ55 ብር አለ፣ በ100 ብር አለ፣ በ30 ብርም አለ። ያሳይቻለሁ። መምረጥ ያንተ ጓዳይ። እኔ ምን አገባኝ? እኔ ሽንኩርት ብትፈልግ በ5,000ም ግዛ አንተ ከፈለግ። እኔ እኮ አያገባኝም፣ ከኔ ጋር አይገናኝም። እኔ የማየው አሁን ገበያውን ነው፣ ጀነራሊ ማርኬቱን። ለህዝቡ ተመጣጣኝ ነገር አለ ወይ ነው? በደንብ አለ። ስጋ በኪሎ 650 ብር አለ። ሄደህ ግዛ። አይ ካልክ ደግሞ አሹባ ሄድና ደግሞ ወይ ደግሞ ዮናስ ጨርጨር ግባና በኪሎ 4,000 ብር ግዛ። መብት እኮ ነው። ሁሉንም እኮ ነው የተሰጠ። ግን ወደ ፖለቲካ አታዙሮ። ሁሉም በአቅሙ በዓሉን ማክበር በሚችልበት ሁኔታ አስፈላጊው ግብአት ደርሷል። ይሄ ያስማማል በቃ። ከዛ ውጭ ኪስህን የምታውቀው አንተ ነህ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አያድርም ይባላል። እንፊን በለዛ ጋር ሙክት ጎረቤት የ50,000 ብር በግ አስገባና ምንም ሳይኖርህ 50,000 ብር በግ ካልገዛው ካልክ አትበላም ስጋ። በ10,000 ብር በግ አለ፣ 10,000 ብር በግ አለ ይሽጣል። ገብቷል? ይኸው እያየን እኮ ነው፣ በገበያውን እኮ እያየን ያለው። በ10,000 ብር በግ አለ። እንዲያውም አንድ ነገር ቆይ እዚህ ጋር ላሳያችሁ። ቅድም እንዲያውም አንድ ገበያ ላይ አንድ ሰዎች ሲያሳዩ አይቼ በጣም ገርሞኝ ነበር። ቆይ ላሳያችሁ። ረጋ በል አትቸኩል እሺ። በ10,000 ብር በግ አለ። እንደውም ምናልባት ሊቀንስም ይችላል። አሁን ባህሉ ሲመጣ አሁን ነው 10,000 ብር ባህሉ የተቀረበ ሲሆን ሊቀንስ ይችላል። እንደውም ይሄ አንድ ገበያ ላይ ነው። አንድ እህቴ ነች እዚህ ጋር ሰርተውት ያየሁት። ዝም ብላችሁ ብቻ ማሟረት ላይ ሰዎች እየደወለ መረጃ ሲሰበስብ የነበረው በላይ ቀጥታ ስርጭት ሰያው ወንድማችን ነበርና የምታስታውሱ ከሆነ ትናንትና በሰራሁላችሁ ቪዲዮ ሰይዶ ጀርመን አደባባይ በግተራ ነው የሚገኘው። እዚህ ጋር እንግዲህ የተለያዩ አይነት በጎች፣ ፍየሎች ይታያሉ። ቀረብ ብለን ደግሞ ያለውን ዋጋ የምንጠይቅ ይሆናል። ሰላም፣ እንዴት ነው? ሰላም አለን። እንዴት ነው የበዓል ገበያ? አሪፍ ነው። አሪፍ ሰላም፣ ሞቅ እያለ አንተ ጋር እንግዲህ በብዛት አነስ ያሉ በጎች፣ ፍየሎች አሉ። ፍየሎች፣ በጎች አሉ ይታዩኛል። እስቲ አነስ ካለችው ጠቦት እንጀምርና አሳየን። እሺ፣ ፍየሉ ጠቦት ያልሸረፈ ነው እስከ 13,000 ብር ድረስ እስከ 13 ድረስ ማለት ነው። እንደው ፍየሎች አነስ ሲሉ ምንድነው የተለየ ጣዕም አላቸው? ብዙ ጊዜ ይመረጣል። አይሸርፉም፣ ልጅ ናቸው። ጠቦት ያልሸረፈ ልጅ በጥርሳቸው ነው የምናውቀው። አንድ ጣዕማቸውን ቆንጆ ነው። ሁለተኛ ነገር ደግሞ ትልቅ ነገር ለመግዛት ፕሮግራም የሌላቸው እንደዚህ አነስ ያሉ ጠቦቶችን እንሰጣቸዋለን ማለት ነው።
ከዚች ደግሞ አነስ የምትላለች አንተ ጋር ወይስ እቺ የመጨረሻዋ ናት? አይ ይኖራል። እስቲ ያሳየን የመጨረሻዋ። እንግዲህ እቺ ቀደም ብለን ካየናት አነስ ያለች ናት። በብዛት እነዚህ ለጥብስ ነው አይደል የሚመረጡት? አብዛኛው ጊዜ ፍየሎችን ከየት ነው የምታመጣቸው? ከወላይታም ከሀረር ከሁለቱ ቦታ ነው። ቆንጆ የሚባለው ከሁለቱም ቦታ ነው። ከሀረርና ከወላይታ ነው የምናስመጣው። የዚች እሷ ጋር ምን ያህል ነው? ይቺ 11,000 ብር። 11,000 ሲመጡ ደግሞ የተወሰነ አስተያየት ይኖራል። ምናልባት ይኖራል። ችግር የለም አስተያየት እናደርጋለን። መልካም እንግዲህ ወደ በጎቹ እንሂድና አንተ ጋር ካለችው አነስ ካለች በግ እንጀምር። እሺ ከትንሿ እንጀምር። ትንሿ እሺ ይችኛው 12,000 ብር ነች። 12,000 ብር ነው። ወንድ ነው። ቆንጆ በግ ነው። ያልሸረፈ ነው። ልጅ ነው። አሪፍ በግ ነው። 12,000 ብር። አብደላ ብሎ ደግሞ ጀርመን አደባባይ ነው የሚሰራው። አብደላ ብሎ ለሚመጡ ደግሞ ቅናሽ ተደርጎ እንግዲህ እቺ የመጨረሻዋ ዋጋ ናት ወይስ ከዚህ በታች አለ? ከዚህ በታች አሉ፣ ግን ገና እየገቡ ነው። አርብም ይገባል። ዛሬ የገቡት ለዚያቸው እስከ 10,000 ብር ድረስ ባለው አለ። ችግር የለም። 10,000 መነሻ ጀምሮ አለ። እሺ ምናልባት አንተ ጋር ከፍ ያለ የመጨረሻ የምታሳየን በግ አለ? በጣም አሁን ከፍ ያለ ምለው እስከ 20,000 ብር ገርባም ሆነ። በጣም ያምር ለስጦታ ላይ ራሱ በጣም ነው ምርጥ የሚያምር በግ ነው። 25,000 ብር ነው። ቆንጆ በግ ነው። ያልሸረፈ ቆንጆ በግ ምርጥ በግ በጣም የሚያምር በግ ነው። አሪፍ በግ ነው። ዋጋ ደግሞ አስተያየት እናደርጋለን። ምን ችግር የለም። ጀርመን አደባባይ በክተራ ነው የሚገኘው። እንግዲህ ይሄ 10,000 ብር ገንዘብ ደግሞ ስትሄድ 8,000 ልትገዛ ትችላለህ። በካሽ ገዢ ሆነ ስትሄድ ደግሞ ስትመጣ ልትደራደር ትችላለህ ብለዋል። እንግዲህ የማይሆንን ነው። ይሄ ባለበት ዋጋ ዶሮ 10,000 ብር ገብቷል ብለህ ታወራለህ እየወጣ ምን ማለት ነው? ምን ማለት ነው? ይሄንን እያየው እዚህ ጋር ይሄንን ገበያ እኔም ጎ ቴሌቪዥን ሚዲያም እየቀረጸ የሚያየው የሚያመጣልኝ በ30,000 ብር አለ። በዚህ አጋጣሚ 40,000 ብርም አለ፣ 50,000 ሊሆን ይችላል። አግኙ ግን በ10,000 ብር በግ አለ ሄደህ መግዛት ትችላለህ። ዶሮ አልፎራ ብትሄድ 300 ብር 350 ብር ይሸጣል። ዶሮ 400 ይሸጣል፣ 500 አይ ካልክ ደግሞ ዶሮ ደግሞ ሄደህ ደግሞ በ3,000 ብር ዶሮ መግዛት ምን አገባኝ እኔ ስላንተ ኪስ እንዴ? እኔ በ7,000 ብር ነው በገዝቻለሁ። ጥሩ ዋጋ ነው። እና ግን ፖለቲካችሁ ተንቀየውና እኔ በ7,000 ብር በገዝቻለሁ። ጥሩ ዋጋ ነው። እኔ ችግር የለብኝም እኮ ምንም አይሁን። ግን ምንድነው የእናንተ መንፈስና ሐሳባችሁ ምንድነው? ህዝቡን በሬ ልትገሉት ነው? በፖለቲካ ሬ በጫጫታ በሟርት የለም። አሁን ይሄ ፖለቲካ ተበልቶበታል። በጣም የወደቀ የዘቀተ ፖለቲካ ነው የምትሰሩት። ፕላስ ደግሞ እኔ ጋር ላይቭ አትስሩብኝ። እኔ ላይቭ ስትሰሩ ማስረጃ ይዤባችሁ እመጣለሁ። እንደዚህ አሁን ይሄንን ምን ልትል ነው? እኔ ገንዘብ ከፍዬ ነው በልብዬ ሆኖ ልትል ነው? ምን ልታወራ ነው? ሻኛለሁ ዶሮ በ10,000 ብር ይሸጣል። ሻኛለሁ ዶሮ እውነቱን ነው። ምን አይነት ዶሮ በ10,000 ብር ይሸጣል? እና ዶሮ መስራት አይችልም፣ ሰው መብላት አይችልም። የዚህ በዓል እንደዚህ ነው። ስማ አባዬ ረሃ ያለበት ዘመን አሁን ነው። ያውም በጦርነት መርከብ በቆመበት ነዳጅ በሌለበት ይሄ ማንም ዓለማት እዚህ እኔ ሀገር የኔን ታሪክ ነግራቸዋለሁ። እዚህ ካናዳ ላይ ሁልጊዜ በዚህ ሰዓት ላይ ፋርመር ነው ሄደን የምናርደው አለ። መናናይቶች የሚባሉ አሉ። ትወጣለህ። እዚህ ሀገር ክልክል ነው። ገጠር ግን ሄድና ገጠር ነው የምናርደው። ያኔ 200 ብር ነው የምንገዛው። አራጆች አሉ። እኔ ማድረስ ሰማችን ነው። ካረድ ትችላለህ። አራጆች አሉ። የሚያርዱልህ ደግሞ ስንት ነው? 30 ብር ነው። 20 ብር ሰጣችኋለን እና ያርዱልና በእንታ አድርገን እንመጣለን። 250 ብር ገፍቶ 300 ብር ገባ። አሁን እዛ ቦታ ላይ እኔ አልሄድኩኝም። አክቹዋሊ ለሜዳ አስቤ ነበር። በግሩፕ ለሜዳ አስቤ እጠይቃለሁ። 500 ብር በግ የሚሸጠው ይዛ ነው። 500 ብር አራጆቹ ራሳቸው እንደሱ ዋጋ ጨምሩ። ድሮ በ10 በ20 የነበረው 50 ምናምን ብር ነው ለአራጅ የምትከፍለው። እስከ 70 ብር ይጠይቀዋል። ተውኩት። እዚህ ሱፐርማርኬት ታዛለህ ሙሉ በግ። ያው ትንሽ በከሎች ናቸው ታሽጎ የሚጥላል። እዛ ሄደህ ትወስዳለህ በተራ 300 ብር 300 ብር በቃ ትንሽ በጎች ናቸው። እንግዲህ ይሄ እዚህ ነው ማወራላችሁ። እንዲያውም ይሄ መገኘቱ ጥሩ ነው የሚባለው። እና ስታወሩ ትንሽ ጠንቀቅ በሉ። አትሊስት እንደው ላፋችሁ የሚመጥ ነገር ብትናገሩ ደስ ይለኛል። ገና ለገና ጥላቻ ለማውራት ፈልጋችሁ ዴቭ ሰላም ይብዛም አያሌው ከሐረርጌ መሻራ ከተማ የኑሮ ውድነት በመላው ዓለም ነው፣ ግን ቅድሚያ መስጠት ያለበት ለሀገር ህልውና መሆን አለበት። የአክቲቪስቶችን ሴራ አሁን ሁላችንም ተረድተነዋል።
የሚሰማችሁ የለም። ቴንክ ዩ። አይ ማየት እኮ ነው ማመን። 250 እስከ 300 ነው አሜሪካን ከናራጁ በሬ የሚያክል በግ ይኸው። እሺ እንግዲህ ይሆናል እንግዲህ እዚህ ጋር ግን የለም፣ እኛ ጋር የለም። አሜሪካን እንደውም አንድ በግ 500 ብር የሚሸጠው አሁን ከረንትሊ ዲሲ ጓደኞች ደውለውልኝ ነበር። ስለዚህ የማይሆን ወሬ አታውሩ። በጣም አንጻራዊ በጦርነት በፖለቲካ ውስጥ እየታሸግን ኢትዮጵያ ውስጥ ሰላም ነው ኑሯል። ኬንያ በጣም የሚገርማችሁ ነገር አንዱ ከኬንያ ጓደኞቻችን አሉ እዚያ ነበሩ ሲነግረኝ አይቀመስም አለ። በቃ ኒያማ ቾማ ነበር የሚሉት እነሱ። አሁን ስጋ ልጅ ወንድ ነው የሚበላው፣ የደፈረ ብቻ ነው የሚበላው። መድፈሩ ሁሉ አቁመዋል። እና አንዳንድ ጊዜ የባሰብ ነገር ይኖራል፣ የተለየም ነገር ይኖራል። እና ሁሉ በጥላቻ ውስጥ ለመግባት ፖለቲካውን ሁሉ ወደ እንትን ውስጥ ወደ ሟርት ውስጥ መክተቱ ጥሩ ስላልሆነ ከሟርት ውጡ ነው ላችሁ የፈለኩት። እና ለምን እንደገባው ጀስት አቅመማሻል ብዬ የገባሁት። ኦኬ። እና ሟርተኞች ተቆጠቡ ነው የምላችሁ። ሌላ ዛሬ አርስቴን ጠንከር አድርገዋለሁ። ምንድነው? የህይወት ዋጋ ነው የከፈልነው በዚህ ትግል የህይወት ዋጋ ከፍለናል። ተሰድበናል፣ ተዝቶብናል፣ ተፎክሮብናል፣ ታመናል፣ ተቀደናል፣ ተቸግረናል፣ ድሃ ሆነናል። ይሄ ትግል ዋጋ አስከፍሎናል። የህይወት ዋጋ ከፍለን ደግሞ አገር ስድን ደግሞ አይተናል። አስጠብቀናታል። እንዲህ ስንል ሳንገለባበጥ ቀጥ አድርገን አገር አስቀጥለናል። ይሄ ማንም የሚያውቀው ማንም እንዲህ ዋጋ የከፈልበት ትግል ደግሞ እንዲበላሽ እንዲበላም አንፈቅድም። በታምር እድሉንም አንሰጣችሁም። ገበያው ጥጋብ ነው፣ ፈልገ መጣጣው የለም። የዋጋው ጉዳይ እና ኪስህ ነው። ሁሉም በትናንትና ላይ አይደለም፣ እንደ ደሞዝ ነው። ቴንክ ያመሰግናለሁ ጎበዞች። እና ሁለት ነገሮች ላይ ይመጣሉ። ያው እናነፈንፋለን፣ መረጃ ይመጣልናል። በቀደም ባህር ዳር ላይ ትልቅ ሪቮሉሽን ሊቀሰቀስ ነበር። አስተማሪዎቹ ወጣቶቹን አስተባብረው ትልቅ አብዮት ሊፈረዳ ነበር እና የባብ ዩኒቨርሲቲ የሚባላል ምናልባት ባህር ዳር ካወቃችሁት፣ የባብ ዩኒቨርሲቲ ተማሪዎች እንዳለ ስንት ቀን ሙሉ ውሃ ከለከሏቸው አውቀው። እና አንድ አድማ ይመታል ከዚህ እና ተማሪዎቹ ውጡና ውሃ ለምኑ በየመንደሩ ተብለው ይላካሉ። እና ካሜራ ደግሞ የሚቀርጻል እነሱ እየሄዱ ሃይላንድ ውሃ እየሄዱ በየመንደሩ ውሃ ሲለምኑ የዩኒቨርሲቲ ተማሪዎች። እና ቪዲዮ ደግሞ የሚቀርጻል። ያ ቪዲዮ ሊመጣ ነው፣ ለዲያስፖራ ሊመጣ ነው፣ ለነንኩሮ ሚዲያ ለንግልብጥ ሊመጣ ነው። የዩኒቨርሲቲ ተማሪዎች የሚጠጡት ውሃ አጥተው ተብሎ ፖለቲካ ሊሰራ ነው። ያ መረጃ እኔ ጋር መጣ እና ዳዊት ቶሎ ስራበት ቀድመሃል። ወጣቱ ተማሪው ለምንድነው ለትምህርት ቤት ካምፓስ ወጥቶ ሰልፍ ሊወጡ ይችላሉ እና ቶሎ ስራበት ተባልኩ። ልክ ይሄ ኦፕሬሽን ልክ እንደተጀመረ በሶስተኛው ቀን እኔ ጋር ሁለተኛው ቀን መረጃው ደርሶኛል። በሶስተኛው ቀን ላይ አውቶማቲካሊ የኔ ወዳጅ የሆነ ሰው እዛ ኮማንድ ፖስታችን ቪዲዮ አነሳና ላከልኝ። ልክ ቪዲዮ ደርሰኝ ትክክለኛ መረጃ ነው አጣራውን። አውቶማቲካሊ ስልክ ደወልኩ እዛ ለሚመለከተው አካል። እዛ ተቀምጣችኋል ግን ይሄ እንደሚሰራ ግን አታውቁም አልኳቸው። የት እንደዚህ በዚህ አጋጣሚ በጣም የማመሰግነው ትልቅ ሰው ነው እዛ ቦታ ላይ ያለው ሰው። አሁን ማመስገን እፈልጋለሁ። አውቶማቲካሊ ሰው ላከ። ሁኔታው እውነት ነው። ተማሪው በሙሉ ጄሪካን እየያዘ ሃይላንድ እየያዘ በየመንደሩ ውሃ ልመና ይሄዳል። ደወለልኝ። ኮርዳት የሰጠው መረጃ ትክክል ነው አለኝ። አሁኑ አዘናለኝ። 4 ነው 5 ቦቴ ውሃ ላከ ወደ ካምፓሱ ባስቸኳይ። አውቶማቲካሊ ተማሪው በሙሉ ጸጥ አለ። ምናልባት የባህር ዳር ልጆች እዚህ ጋር ካላችሁ ጻፉ። የባብ ዩኒቨርሲቲ ይባላል። አውቶማቲካሊ ነው በቦቴ መኪና ተላከ። የተማሪዎቹ ችግር ይሄ ነበር፣ ተቀረፈ እንጂ ትልቅ ቀውጥ ይነሳ ነበር። ትልቅ ረብሻ ነበር የታሰበው። እንዲህ አይነት መረጃዎች ሲመጡልን መረጃ ለመስጠት እንችላለን፣ እንፈልጋለን። የሚቀበላችሁ ሰው ግን አታገኙ። በአብዛኛዎቹ ተጠምደው ስልክ እንኳን አያነሱላችሁ። ለምን እንደፈለጋችኋችሁ እንኳን አያውቋችሁ። እና ያንን ይህን በማድረጋችን አዳን ነው ባህር ዳር እንጂ ባህር ዳር ወይ ተማሪ ሞት ነበረ፣ ወይ መንግስት ይተኩሳል፣ ወይ ተማሪው አንድ ነገር ያደርጋል፣ ሪቮሉሽን ይነሳ ነበር። ይሄ ኦፕሬሽን ተቀነባብሮ የመጣው ከዚህ ከዲያስፖራ ነው። እና ይገርመኛል የመንግስት ባለስልጣናቶች ለምን እንደሆነ ስለማይገባኝ ጭምር ነው። እዚህ ሆነን በምንሰጠው መረጃ ነው ያ ሁሉ ስራ የሚሰራው ኢትዮጵያ ውስጥ።
አሁን የባንኩን ስራ እኛ ነን ከዚህ ያጋለጥነው። ባንክ ውስጥ እንዴት ያ ሁሉ ሚሊዮን ብር የተያዘው ያ ሁሉ ሚሊዮን ብር እርምጃ የተወሰደው እዚህ ሰው የሚሰጠን ጥቆማ እኛ ለመንግስት በጆሮ የሚነገረውን በጆሮ በሚዲያ የሚነገረውን በሚዲያ እየነገርን ነው። ለዚህ ያበቃል። ዛሬ መንግስት ሀብታም ሆኗል። በጣም ሀብታም አድርገነዋል። ወል ቴንኪዩ ምስጋና ተውት፣ እሱ ሌላ ጉዳይ ነው። እንደ ሀገር ግዴታችን እየተወጣን ያለ ነው። ግን እኔ እዛ ቦታ ላይ ተቀምጣችሁ ይሄንን እንደዚያ ነገር ዋጋ ለምንከፍለው ሰዎች ትኩረት ሰጣችሁ ቦታ ሰጣችሁ ጆሮ ካልሰጣችሁ ካልሰማችሁ ከወያኔ ባለስልጣናት ተማሩ። አቦ ወልዱን አንድ ቦታ ላይ አሁን እያመላለሳችሁ ያሉት መሪም ለማኝ ነው እየለመኑ ከወያኔ ተማሩ። ወያኔ እንደዚሁ በብሪት ሰሚያቶ ሲንዲሽ ብር ሲል ነው ዛሬ ከየጉድጓዱ ውስጥ በገመድ ተጎትተውትና አቦይ ስብሐት እና አንዳንድ ጊዜ ማዳመጥ ጥሩ ነው። ማዳመጥ ጥሩ ነው። ስልጣንን ከመማር አለባችሁ። እኛ የምንነግራችሁ ስለ ሀገር የሚጠቅም ነገር ነው። እዚህ ጋር እሳት ተጥለን ያለ ነው። በአራት አቅጣጫ ላይ ነው እሳት ተጥለን። ወያኔ በዚህ ይዞናል፣ ሸኔው በዚህ ይዞናል፣ ፋኖ በዚህ ይዞናል፣ ሻቢያ በዚህ ይዞናል። የውስጥ እንደገና ደግሞ እዛ ውስጥ አላችሁ። እንደገና ደግሞ ይህ ሁሉ ተቋጥመን የምንኖረው ሀገር እንደ ሀገር መቀጠል አለበት ብለን ስለምናምን፣ ስለዚህ አንዳንድ ጊዜ ብታዳምጡን ጥሩ ይመስለኛል። ስልክ አትዝጉብን። መረጃ አለን ልጃችን ላይ ልንሰጣችሁ ነው የምንደውላችሁ። ልንለምናችሁ አንደውልም። ስለዚህ ተቀበሉ። ታኬታችንን ሰቀልን ብለን ያቆምን ሰዓት ላይ ብታምኑም ባታምኑም ለአንድ ቀንም ቢሆን ትረበሻላችሁ። ይጫወቱባችኋል። ጥባጥቤ ነው የሚጫወቱት። ስለምናውቃችሁ ነው የምንነግራችሁ። እና የይባብ ዩኒቨርሲቲ ከባድ ነገር ነበር የነበረው። አሁን ደግሞ አንድ ስራ ጀመርኩ። ስራ ማለም የጀመርኩት ሪያሊቲ ነው። የላዳ ታክሲ ሾፌሮችን ጉዳይ አጥብቀን ሰራንበት። ከመጀመሪያ ፋይላቸው መጥቶልኝ ነው፣ እዚህ ጋር ከነዝርዝራቸው መጥቶልኝ ነው። እነዚህ የላዳ ሹፌሮች አገር ያቀኑ ናቸው። እነዚህ የላዳ ሹፌሮች የህይወት ዋጋ ያከፍሉ ናቸው። እነዚህ የላዳ ሹፌሮች ሀገር ስትጠራ ለእድገት ለህዝብ ትልቅ ዋጋ ከፍለዋል። አንድ የላዳ ሹፌር ቢያንስ ከ10 በላይ ቤተሰብ ያስተዳድራል። መንግስትን አምኖ ኖ ለከተማው ገጽታ አይሆንም ይሄ መኪና አሁን ከተማችን ይሄን ሁሉ ሰርተን ይሄን ሁሉ አስውበን ለሚመጣው ቱሪስትም ሆነ እንግዳም ቢሆን አይሆንም። እናንተን ባይሆንኛ ከቀረጥ ነፃ መኪና እንታገቡ እናረጋለን። ይሄንን መኪና ግን ወሰዱና አንሱልን ተብለው መንግስትን አምነው ነው። መንግስት ሌባ ነው ብሎ አያምኑማ። መንግስት ይሰርቃል ብሎ አያገምቱማ። ከመንግስት በላይ ማንን ይመኑ አላችሁን? አዎ በኪሎ እኮ ነው የሸጡት መኪኖቻቸው ወስደው ሶማሌ ተራ በኪሎ። በእኛ ምክንያት የሀገር ገጽታ ከሚቀየር ይሄው ብለው ወስዶ በኪሎ ሸጡ። ዋሸው። ከቀረጥ ነፃ መኪኖቻችሁ እንዲገቡ ይህን ያክል ገንዘብ ክፈሉ አላችሁ። ግማሹን ተበድሮ ግማሹ ሸጠው ገንዘብ ላይ ቁብጥሎ ዋሬቨር አደረገ። በማን ይሁን በጉምሩክ ይሁን በገንዘብ ሚኒስቴር ይሁን ማን ይሁን ደላላው በማይታወቅ መልኩ አለምንም ነገር ያዛችኋቸው እነዚህ ሰዎች አለምንም ነገር ትዕግስተኞች ናቸው። ጸጥ አሉ። ዛሬ ነገር ስትሏቸው እሺ ብለው አሁን ማን ነው መልስ የሚሰጠን? ማን ነው ውሳኔ የሚወስድ? እየጠበቀ እኔ ድንገት አነሳሁት። እኔ የሚያነሳሁት እዚህ ሙሉ ሰነዱ መጥቶልኝ ነው። እንደ መንግስት እውነት መንግስት አላት ሀገር ነው ያልኩት ነው። ምክንያቱም ታክሲዎቹ ይውጡ ሲባል እኔ ያውቅ ነበረ። ለከተማ ውበት ገጽታ ሲባል እነዚህን ታክሲዎች እነዚህ ስንት ዓመት የለፉ የተንቆረቆሩ ታክሲዎች እውነት ነው ገጽታ ይቀይራሉ። ግማሹ በሩ በገመድ የሚታሰር ግማሹ ምን የሚል አይሁንም መነሳት አለበት በሚል ሰፖርት አድርጌያለሁ መንግስት። ከተገባው ቃል ደረጃ ደግሞ እኔ የማውቃቸውም ሰዎች ናቸው ታክሲያቸውን ሶማሌ ተራ በኪሎ ሸጠው መንግስት ምን ቁጭ አሉ። ገባ መኪናው እሺ ፕሮሰስ አለቀ። ገባ መኪናው ድሬዳዋ ታፍኖ ተቀምጧል። ያ ሁሉ አዲስ መኪና ለምንድን ነው የታፈነው? የድሬዳዋ ክልል መስተዳድር ምንድን ነው የሚጠብቀው በዚህ ጉዳይ ላይ? እኔ አላቅም። ከጉምሩክ ጋር የሚገናኝ ነው ይላል። እዛ ስደውል ጉምሩክ ነው የሚያውቀው። እንዴ መንግስት ያለው ሀገር ላይ እቃው ገብቶ ባለ ጉዳይ ባለቤቱ እዛ ተቀምጦ እንደዚህ መያዝ ግፍ አይደለም? ይሄንን ጉዳይ የሚመለከተው ሰው ብየምለው ጋር በጣም በፈቀደ ደወልኩኝ። ማንም ስልክ የሚያነሳ የለም። መጨረሻ ላይ አንድ ሰው ደወለልኝ። የደወለልኝ አንኖን ነበር የደወለልኝ።
የመንግስት ባለስልጣን ደወል ከገንዘብ ሚኒስቴር ደወልኩልህ አለኝ። በዚህ በላዳዎች ጉዳይ ላይ በጣም ብዙ ሚዲያ እየሰራ ነው እና በቲክቶክ ደግሞ ይቆርጡታል። የኛ ቲክቶኮች በጣም ነው የሚቆርጡት የኛ ቲክቶከሮች እና በዛም ላይ እንደዚህ ስለሆነ እና የማታውቀው ነገር ስለሆነ ከሚዲያ ላይ እንደዚህ አይነት ብታወጣ አይለኝ እንደዚህ አይነት ብታቆም ይሻላል አለኝ። እሺ ስጨርስ ደውልኛል ብሎ አለኝ። ማን አንተ አልኩት። አይ ያው ከሚመለከተው አካል ነው እንደውልልና ይሄ በመንግስት የተያዘ ጉዳይ ነው ምናምን አለኝ። መጀመሪያ የመንግስት አካል ከሆነ በፕራይቬት ነበር ለምን ደወልክ? በፕራይቬት ነበር ለምን ደውላለህ? እኔ ኦፊሻሊ ፓብሊክ ወጥቻለሁ። ስደውልልኝም ዳይትነት ይነገርልኝ ማነሳለ አንተ ማንነትንም አላውቅም፣ ስልክህም አይታወቅም። ትልኩለር ላይ እንኳን ፈልጌ ለማግኘት ምንነትም አይታወቅ ሰውዬ ማነህ ብዬ ነው ካንተ ጋር እንደ ሚኒስቴር ነው አክት የሚያደርገው። ያንተ ሚኒስቴር ተቀቀለ ብለው እኔ ልታስፈራራኝ አትችልም። አይገርምህም? እኔን የሚያስፈራራኝ ሚኒስቴር የለም። በቃ በአጠቃላይ እኮ ነው ሚኒስቴር የሚባል እኔን ሊያስፈራራ የሚችል ሚኒስቴርም የለም መንግስትም የለም። እኔ የተናገረውን ነገር በዚህ አልነግራችሁ አያቀኝም። አያችሁ በለስ ቀንቶት እንግዲህ ከታች ተነስቶ መጥቶ ሚኒስቴር የሆነ ነው። አንድ ተራቡት ተዋሙ መልስላችሁ ታክሲውን እንዲያውም ታክሲውን ያዛችሁባቸው እንደናንተ አይነት ወሮ በሎች ናቸው። ወይ ገንዘብ ሚኒስቴር ወይ ከስተም ውስጥ ምሰራ ባለጌ ነህ አንተ። አይ ዊሽ ቀድቼ ቢሆኑ ድምጽን ዛሬ ፓብሊክ አውጣው ነበር ለህዝብ እና እንደዚህ ልታስፈራሩ አትሞክሩ። ህዋትም እንደዚህ ነው ሰውን እያስፈራራ ባለስልጣኑ ታች ያለውን ሰው እንዲህ ያለ ነው። መጨረሻ ላይ ተዝረክርኮ ተበትኖ የጠፋው እንደዚህ ገደል ለገደል ከየጉድጓዱ ከየምናምኑ የወጣው ተማሩ ከነሱ ስለማንናገር አይደለም እኮ ጭራሽ ደውለህ እኔ ልታስፈራራኝ ትሞክራለህ እንዴ? ስለዚህ መልስላቸው ታክሲው ያስገባቸው አንተ ነህ። እንደው አሁን ሲገባኝ እንደናንተ አይነት ሰዎች ናቸው መንግስት ቁጭ ብሎ ታሪክ ምስሩ ያላችሁ። አንድ ጓደኛዬ ምን አለኝ፣ ዳዊት አለኝ ወይ ያልኩት እነዚህ መኪናዎች እኮ ከድሬዳዋ ክልል መስተዳድር ጋር ለሆነ ካምፓኒ ሊሰጡ ነው። ለማን ካምፓኒ አይታወቅም፣ ግን እሱን አጣርቼ እነግርሃለሁ። ግን ለሆነ መንግስት መስሪያ ቤት ለስታፍ ሰራተኞች ተብሎ ሊበተኑ ነው አለኝ። አርጉታ ያኔ ነው ማደንቃችሁ። ምን አይነት ወሮ በለች ናችሁ? ምን አይነት ተራ ሰዎች ናችሁ እናንተ? እስኪ አንድ መኪና አውጣና ለአንድ መንግስት መስሪያ ቤት ስጡና ከዛ በኋላ አብዮት ይፈነዳል ኢትዮጵያ ላይ። አብዮት አብቹ እኮ ተናገርኩ። እንደናንተ አይነት ሰዎች ተሰብስቦ እኮ ነው ሀገሪቷን የሚገላት ያለው። በሁለት ቢላ የምትበሉ ህዝብ እንዲያኮርፍ የምታደርጉ ከህዝብ መነጋገር የማትችሉ ህዝብ ማሳመን የማትችሉ ሰውየውን እኮ ምጣድ ውስጥ ነው ያላችሁት እኮ እናንተ። ሆን ተብሎ የሚሰራ ስራ ነው እኮ። እነዚህ የሀገር ባለውለታ የሆኑትን የሳድ ሹፌሮች ከመንግስት ጋር ሊያጣሉ አሁን በዚህ ምርጫ እነዚህ ሰዎች አሁን ሰልፍ ሊወጡ ነው። አሁን እማኖች ሰልፍ ይወጣሉ። አሁን ቀውጢ ነው ደግሞ ሰልፍ የሚሰበ አንዱ 10 ሰው ይዞ ነው የሚወጣው። 10 ቤተሰቡ ብቻ ነው። ከቤተሰቡ ውጪ ሌላ የሚያውቃቸው የታክሲ ደንበኞቹ ሁሉ ይዞ ነው የሚወጣው። ሲወጣ ያኔ መመለሻ የለውም። ከዩኒቨርሲቲው ሰልፍ ይበልጣል። ይሄ ሆን ብላችሁ መንግስት ላይ ሰልፍ እንዲወጣ መንግስትና ሰዎች እንዲጨፋጨፉ የተራግ ይሄ ነገር ይደረግና እመኑኝ የምትከፍሉት ዋጋ ከባድ ዋጋ ትከፍላላችሁ። የውስጥ አርበኞች መንግስት ማጥራት መንግስት እንዴ አልቻለም እኮ ሰውየውን እኮ በቃ አላሰራሉት እኮ በቃ እንደ መጅገር ላይ ተጣብቀውበት እኮ እኛንም ተስፋ አስቆርጡን እኮ እኛንም ጭምር እኮ ነው ያላፉ። እኔ ህወሓት አለን የምለው አሁንም ወያኔ ነው ያስተዳድራት ያለው ሀገሪቷን። የማየው ነገር የሚሸተኝ ነገር ሁሉ ጥሩ ነገር አይደለም። በቃ ጥሩ ነገር አይሸተኝም። መብቴ እኮ ነው። ምን አባካ ገባ አንተ ነኝ ብናገር ባልናገር ይሄ ማነህ አንተ እንዴ? በቃ ጥሩ ነገር ተናገርን፣ ይሄን ነገር አመጣን። እነሱም ጥሩ ሰዎች ናቸው ስላደረጉ እናመሰግናቸዋለን። በቃ አሁን ደግሞ ምን እናድርግ? ሌላ የሚከፈል ነገር ካለ ግድ የለም። እንዴት ይክፈሉ? ሰርቶ ይክፈሉ አለ። በምን እናምጣላችሁ? የትራንስፖርት ይክፈሉ። እስኪ ቁጭ ብለን እንነጋገር። ይሄ ሌላ ጉዳይ ነው።
ቢሮ ዘግተህ ቁጭ ብለህ ጭራሽ እኔ ሚዲያ ላይ ደውለህ እኔ ታስፈራኛለህ እንዴ? እኔን አንድ ፊሽካ ነው የምነፋው እኔ አንድ ፊሽካ ከነፋው ያልቃል። አታውቀኝም እኔን ከውስጥ እንታገር ወይስ ከውጭ እንታገር? ግራ ገባን። ጭራሽ ደውሎ ማስፈራራት። እኔ ህዋት ይሸተኛል። ወያኔ በበቃ እንዳልወጣ አሁን የታደሰም ጉዳይ ጌም ነው፣ የደብረጽዮንም ጉዳይ ጌም ነው። እመኑኝ ህዋት ቆዳውን ገልብጦ ሊመጣ እየታገለ ነው ያለው። እመኑኝ ይሄንን የማየው የሚሸተኝም ይሄ ነው። ከአዶናይ ጀምሮ ሰራ የነበረው ነገር በሙሉ እመኑኝ ይሄ ነገር ይሆናል። ዛሬ ጭራሽ በእምነት ቤት መጡ። ዛሬማ በጣም ላይ ያሳቁኝ እኮ ዛሬ በእምነት ምን ጭምር መጡ። ዛሬማ እንደው ጭራሽ እንትን አሉን እኮ ይኸውልህ እንደዚህ መጡ በደጎ ዛሬ ሽቴት ገማል ከሞድ ትብዕበል ተኹንካ ትፈሪ ቃሕቃሕየ ኢለካ ናይ ሰነፍኒ ውቓ ከሞድ ትብዕበል ባህሉ ትንደቕ ተዛረብ دربحي ينبري كهبي زقبل عملو يفقري لانغا يتخون يتبعي فرح فقر خيتي خسرو كي رفتك هاتنا وصن ندو وصن كاح وقاح كنتم زو وصن كاح وقاح وقاح ندو كاح وقاح صفيقو كاخينو كاح وقاح السخاوة فتو እሱ ጋር ነው እኔ የሚሸተኝ ነገር። አሁን ወደ ኋላ ሄደህ እንዲደበር እንድመር እኔ የሚሸተኝ ነገር ጥሩ አይደለም ብያለሁ። ዳግም ህወሓት ቆዳውን ገልብጦ ከመጣ እመኑኝ እንጠፋለን። ሊበቀለን ይመጣል። አንገታችንን በፌስታል እየቆረጠ ይመጣል። እመኑኝ ይሄንን እመኑኝ የሚሸተኝ ነገር ጥሩ አይደለም። አይዶን ነው እናየዋለን። ለማንኛውም እናየው ጉዳይ ነው፣ ግን መጠንቀቃችን መጥፎ አይደለም። ሙስጠፋ ምን አለ? ህወሓት ከምድር መጥፋት አለበት አለ። ከምድር መጥፋት አለበት አለ። እንደምንም ታምር ህወሓት ዳግም ወደ ስልጣን ይመጣ ከሆነ ሶማሊያ የምትባል ሀገር ትገነጠላለች አለ። ሙስጠፋን አዳምጡት። ቃሉን በቃሉ ለመተርጎም ነው የፈለኩት። ገብቶኛል። ህወሓት አዲስ አበባ አይቆጣጠርም። ከተቆጣጠረ እና አገር ከፈረሰ ግን እዚህም እኛ አንሻሽም፣ እናንተ አትይዙ። ይሄ ነው ኮንቴክስቱ። ይሄ ነው ገባኝ። ኮንቴክስቱ ያንተ ጥያቄ ላይ ልምጣ ወደ ለማጥራት ግን ህወሓት አዲስ አበባስ ተጭበርበር አንተ ዝም ብለህ ተጭበርበር አንተ ማጭበርባሪ ነህ። አንዱ እኮ አንተ ወናባጅ እኮ ነህ። በሁለት ቢላ የምትበላ ጋዜጠኛ ነህ አንተ ራስህ። ነገረ በቃ ሱማ ህወሓት አዲስ አበባን አይደለም። ህወሓት የትም ቦታ ዳግም የሚመጣ ከሆነ በምንም ተአምር እያለ ነው ያለው። የት ወዲህ ታሽከረክረዋለህ እየመጣ አሁን በሁለት ቢላ የምትበሉ ጋዜጠኞች ናችሁ። ግራ አይገባችሁ። ልክ ሞገስ የሚባል አለ እዚህ አሜሪካ ነገር ያለ ሲፈልገው እዚህ ጋር ጽፈኞቹን ይዞ ከነጀዌም ጋር ከነማ ያጨበጭባል። ከዛ ደግሞ ሲገረበት ይመጣል እንደገና ነው ነው ይጨበጭባል። እንዲህ አይነት ባንዳዎች ናችሁ እኮ ያስቸገራችሁ። ነገረ በቃ ህወሓት የሚመጣ ከሆነ ከዚህ በኋላ አበቃ አለቀ። ሶማሊያ የምትባል ሀገር ኢትዮጵያ ሆና መቀጠል አትችልም አለ። በቃ አለቀ። በቃ አለቀ። በቃ ምን ትፈልጋለህ ከዚህ በላይ? የት ነው የምታመጣው ሰውዬው? ገባው ሀገር ሊያፈርስ ነው ወይ የሚለው ነገር በኔ እምነት እሱ ጋር ነው መምጣት ያለበት። አዎ ሀገር ሊያፈርስ ነው ሶማሊያ የሚመጣው አሁን ነው እንዲያፈረሰው። ሲገባ እኮ ነው 83 እኮ ነው ሀገር የፈረሰችው። አብርሃም ነበርክ እንዴ አንተ? የት ነው የምትመጣው? 83 ሀገር አፈርሷል። እግዚአብሔር አትፍረስ ያላት ሀገር ስላለች ነው እንጂ ያለችው 83 እኮ በትኗታል። የዘር ፖለቲካ ማለት ምንድነው? ማፍረስ አለም እንዴ? በብሔር በዘር በጎሳ ሲለይ እኮ ሊያፈርስ ነው። የቀረረ የነበረው እርስ በርሱ መጨፋጨፍ ነበር ይቀር። እሱን የተወሰኑን ቀምሰነዋል በደንብ አድርገን። የት ነው የምታወራው?
ገባው ሀገር ሊያፈርስ ነው ወይ የሚለው ነገር በኔ እምነት እሱ ጋር ነው መምጣት ያለበት በኔ እምነት ከዛ በላይም ብለናል ሌላ ቪዲዮዎችም አሉ ህዋት አዲስ አበባ የሚገባ ከሆነ እኛ ወታደር እንልካለን እንደ ድሮ እዚህ አንጠብቃቸው የሚል ቪዲዮ ማለት ሌላ ሼር ማድረግ ስለዚህ ያገር ሽማግሌዎች የናቆም ህዋት ተመልሶ አዲስ አበባ ቢቆጣጠር ኖሮ የኔ አቋም የሶማሌ ክልል በህዋት አይገዛም ተወልሶ በህዋት አይገዛም ያ ማለት እንግዲህ ሌላው ኢትዮጵያ ህዝብ ምን ያደርጋል ምለው ይወስናል ሌላው የኢትዮጵያ ህዝብ ተሰባስቦ ህዋትን የሚታገል ከሆነ አብረን እንታገላለን ሊሆን ይችላል አሁን ተመልሼ እንዲማለቴ አይደለም እኔ ሁለቱ መንገድ ስለፈለኩ በዛን ጊዜ ጭንቅላቴ ላይ ያለው ስለሱ አይደለም ህዋት አዲስ አበባ የሚቆጣጠር ከሆነ ዳግም ኢትዮጵያ ፈርሳለች የሚል ድምዳሜ አለኝ አሁንም ዛሬ ያኔ አይደለም አሁንም ዛሬ ስለዚህ እኛ ህዋት ካደረሰብን ችግር አንፃር እንደገና ህዋት ስልጣን ላይ መጥቶ አገር በትኖ ሰውን ኦሬዲ እኮ እሱ በፈጠረው ፖለቲካ አይደለም አገር እየተናደች ያለው ተጨማሪ እሱ ራሱ ህዋት እኮ በግልጽ ያኔ በነበረው ሁኔታ ሲኦል ትውረድ ኢትዮጵያ ትፈርሳለች ኮንፌዴሬሽን እያለ ሲያወራ የነበረ ጊዜ እኮ ነው ይሄ እኮ የአገር ትፈርሳለች አቋም የኔ አይደለም እኮ የህዋት አቋም አይደለም ሙስጠፋ የህዋት አቋም አይደለም ማኒፌስቶአቸው ነው ማኒፌስቶ ራሱ የህዋት ማኒፌስቶ ሲመጣ ራሱ ከበረሃ ሲመጣ ሀገር ትፈርሳለች ብሎ ነው የመጣው ማኒፌስቶአቸው ላይ የተጻፈው ስለተናገሩ አይደለም ጽፈውታል ስለዚህ ነው አሁን በኢትዮጵያ አለመፍረስ አለመበተን የሚበሳጩት ለዚህ ነው ስለዚህ ኢትዮጵያን ማፍረስ በሚበገባው ጉዳይ ላይ ከግብጽም ጋር እንቆማለን ከሻቢያም ጋር እንቆማለን ኢትዮጵያ በምትፈርስበት ቦታ ሁሉ እስከ መጨረሻው ድረስ ብለው ነው ማኒፌስቶአቸውን ቁጭ አሉት እንዴ እኮ ግልጽ እኮ ነው ምንም እኮ ወዲ የሚያናግር ነገር የለውም ሙስጠፋ እንዴ የደብረ ጽዮንና የታደሰ ወረደ ጸብ እዚህ ጋር ሰው እንደሌላ ያውቀው አይደለም አይጣሉም አንድ ያሰቡት ነገር አለ ከውስጥ ሁሉ የምናገረው ነገር ነው አለበለዚያ ታደሰ ወረዳ አሁን ትግራይ ከገባ ይገደላል ያ ከሆነ ትክክል ነው ጸባቸው እውነት ነበረ ማለት ነው አለበለዚያ በዚህ ኮንዲሽን ታደሰ ወረደ ትግራይን ገብቶ እውነት ለአንድ አመት በተሰጠው ድል ካስተዳደረ ብታምኑ ባታምኑ እኔ ደንቋለሁ ፊልሙ ዛሬ ነው የሚወጣው አውቀው ነው እኛ ነጋዚ እንደ ፋራ ስለማይሆን ፖለቲካ እንደማናቃርገው ስለማይሆን አውቀው ይጫወቱብናል ጫወታ በዚህ ሌላ ያዳክሙናል በዚህ ሌላ ያዳክሙናል ማኒፌስቶአቸው ላይ የተቀረጸው ወይታ ሲኦል ትውረድ ኢትዮጵያ ትፈርሳለች ኮንፌዴሬሽን እያለ ሲያወራ የነበረ ጊዜ እኮ ነው ይሄ እኮ የአገር ትፈርሳለች አቋም የኔ አይደለም እኮ የህዋት አቋም የነበረ ነው እንበትናታለን ኢትዮጵያ አልተባለም አላሉ ጀነራሎቹ ኮሙኒኬሽን ስተት ነው በሚል ያጠሩ ይመስለኛል አሁን ያጥሩ ግን አካሄዱ እንደዛ አልነበረም አሁን አካሄዱ ሉዓላዊ ክልሎችን እያጠቃ በአፋር ክልል በአማራ ክልል በዚህ ከውጭ ኃይሎች ጋር ተባብረህ መንግስት ለማፍረስ በመሰራበት ጊዜ ለኛ የነበረው ትርጉም ያፈርሱታል ነው ቢያፈርሱት ኖሮ ምን ታረጉ ነበር በእነሱ ስራ አንሆንም ይሄን አቋም ነው ስለዚህ በእነሱ ስር አንሆንም ከኢትዮጵያ ተፈርሳለች ጋር የሚያገናኘው ነገር የለም በእነሱ ስር ህዋት በሚመራው ስርዓተ መንግስት ስር ተፈርሳለች የተባለው ነገር የለም ከፈረሰች በመለው ብዙ ጊዜ ተደጋግሞ ስለጠየቁኝ ከፈረሰች እናንተ ምን ታረጋላችሁ ትፈርሳለች ነው እኮ የሚል በቃ ምን የት ነው የምትመጣው ምን አይነት ጋዜጠኛ ነህ አንተ ምን የሚሉት ከየት ባህላዊ ጋዜጠኛ ነህ ወይስ የተማርክነ ልምድ አለ እየነገረ ትፈርሳለች ነው የሚሉ ትበተና ብትኔ የሚሉት አለ አንድ የኦሮሞ ፖለቲካ ነበር ኢትዮጵያ ብትኔ የሚል ከሱ የባሰ ናቸው እነዚህ እኮ እንደ ሀገር አውራ እንዴ እዚህ የኛ ጣፍንታ ነው የሚጠይቁን እንደ ክልል እንደ ሀገር አትጠይቁ በነበረው ሁኔታ ቢጠይቁ ኖሮ አው ሀገር ከፈረሰች እኛም እንገጣላለን ሊል ይችላል እኮ አልተባለም ግን ደግነቱ አልተባለም ያኔ እናንተ በአንቀልባ ተይዛችሁ የመጣችሁ ብልጽግና ፓርቲ እዚህ ያስቀመጣችሁ ከህዝብ ጋር ንክኪ የሌላችሁ በሶማሌ ክልል ህዋት በሚመራው ስርዓተ መንግስት ስር አሁንም ቢሆን አቋሙ እንደ ሀገር ከነሱ ጋር የመቀጠል ፍላጎት የለውም ወይ ታግሎ እንትን ይላል ወይም የራሱን አማራጭ ይወስዳል ለምንድን ነው የራሱን አማራጭ የሚወስደው ሶማሊያ ብሎ የሶማሊያ ግዛትን ይዞ ድሬዳዋን ጭምር ጠቅሎ ጅጅጋ አርትሼክ ቀብሪበያ ዶራጂ ጎዴን ይዞ ሶማሌላንድ ተብሎ እንደራሱ ሀገር ሆኖ ይቀመጣል ምን ብሎ ከዋት ጋር ይቀመጣል ኦሮሞም ይገነጠላል እንደዚሁ አማራም ይገነጠላል ደቡብም ሁላችንም እንገነጣጠላለን
ማኒፌስቶአቸውን ቢንጎ ያጸድቁታል እነሱ። የትም ተሽከረከሩ። ግልጽ እኮ ንግግር ነው እዚህ ጋር እንዴ። አዳምጥ፣ የሚናገርን አዳምጥ። የት ተሽከረከራለህ? በምንም ተአምር ከህወሓት ጋር አልቀጥልም ነው የሚልህ። ከመጣም ደግሞ አንገቱን ሊያርደው ነው የሚመጣው ህወሓት። ግልጽ ነው። ማኒፌስቶአቸው ላይ ቁጭ አድርገዋል። ቢሳካላቸው እኮ እኛ እኮ ለእርድ የቀረብን ሰንጋዎች ነን። እኛ እኮ እዚህ ጋር ቁጭ ብለናል። ፊት ለፊት የምንጋፈጠው እኮ ለእርድ የቀረብን። እናንተንማ ማን ይነካችኋል? ህወሓት በሚመራው ስርዓተ መንግስት ስር አሁንም ቢሆን አቋሙ እንደ ሀገር ከነሱ ጋር የመቀጠል ፍላጎት የለውም ወይ? ታግሎ እንትን ይላል ወይም የራሱን አማራጭ ይወስዳል። ክልሉ ብቻ አይደለም። ይሄ አቋም ነው። እንግዲህ ሌላ አመራር ክልል ውስጥ ያለ ደግሞ አይመስልም ያለው ወጣ ያለው ሊል ይችላል። ዞሮ ዞሮ በእነሱ የሚመሩት አሁን ትናንትናም ዛሬም ይሄ ነው። ህወሓት ዳግም ስልጣን ተቆጣጥሮ ሶማሌ ክልል በህወሓት ስር አይተዳደርም። ሄድ ይሄ ነው ውሳኔ። ይሄ ውሳኔ የአማራ ክልል መስተዳደር መሆን አለበት፣ የኦሮሚያ መሆን አለበት፣ የደቡብ መሆን አለበት፣ የአፋርም የሁሉም ቤት ህወሓት ዳግም የሚመጣ ከሆነ ኢትዮጵያ ትበተናለች። ምን ጥርጥር የለውም። ይሄ ግልጽ ነው። ይሄን በመናገራችሁ ዋጋ እንከፍላለን። ትላንት ከከፈሉ በላይ አሁን አንከፍልም። ኦልሬዲ ታከፍለን ጨርሰናል። አሁን አንከፍልም ዳግም በዚህ አጋጣሚ ሙስጠፋ በጣም አመሰግናለሁ። እንደዚህ ግልጽ አድርጎ መንገድ ነው ለነሱ። ዘላለም እነሱ ብልጥ፣ እኛ ሞኝ ነን። በበለጉ ሲፈልጉ በአክቲቪስት ይመጡብናል፣ አዶናይ ብሎ ይመጣሉ። ሲፈልጉ በእንትን ይመጣሉ፣ ሲፈልጉ በሮያል ፋሚሊ ይመጣሉ። አሁን ራሱ ሰሞኑን የሮያል ፋሚሊ ፊልም እያየሁ ነበር። ኃይለኛ ፊልም አይታችኋል? ደረጃ ኃይሌ አስፋውሰን በዚህ አስፋውሰን ልዑል ኤርሚያስ ደግሞ እዚህ አለ፣ አሜሪካን አለ። አስፋ ምንድነው ማነው ያሳካሳለች ደግሞ እዛ አለ። ሁለቱም ብታገናኟቸው ከኢትዮጵያ ሚስጥር ይወጣል። አይገናኙም ሁለቱም። የሁለት አይነት ሰው ሊገዳደሉ የሚፈልጉ ሰዎች እኮ ናቸው። አየህ፣ አሁን ደረጃ ኃይል የሚጠይቃቸው ሰውዬ የራሳቸውን የቤተ መንግስት ታሪክ ያወራሉ። እስኪ ውጡና ከልዑል ኤርሚያስ ጋር አብራችሁ አውሩ። ኢትዮጵያ ላይ ሲሰራባት የነበረውን ግፍ ሁሉ ታወሩታላችሁ። አሁን እየወጣ ያለው ነገር በሙሉ ግልጽ አድርጎ እየታየን ነው። እኛ ያለው ግልጽ ለምን እንደተፈለገ፣ ለምን እንደምትወጡ፣ የት እንደነበራችሁ እስከዛሬ ድረስ ለምን እንደተደበቃችሁ ሁሉ ሚስጥር እየወጣ ነው ያለው። የጊዜ ጉዳይ ነው። አልተኛንም። አይናችን ገልጠን ነው፣ አንድ አይናችን ገልጠን ጨፈንን የምንተኛው። ስንከታተላችሁ አነፍንፈን ነው የምንከታተላችሁ። በልዑልና በአክቲቪስትና በቀሲስና በማና አያገባኝም። እኔ አታጭበርብሩ ነው የወጣችሁኛል። እዚህ አንድ እንትን ላይ ልምጣ። ቆይ ጄሪ ምን አለ? ጄሪ ትልቅ መረጃ ነው የምሰጣቸው። መረጃ አለ፣ ትልቅ መረጃ ነው። መረጃ ተመልከት። የወያኔ መረጃ ነው የሚያቀብለው። እሱ ቢለው ምንም እኮ መረጃ የለም እኮ። ግልጽ ነው፣ ግልጽ ነው። አሁን ይሄ ሸፋኝ ነው፣ ሽፋን ነው የሚሰጠው ለህወሓት። ያው ፋራ የሆነ ሞኝ የሆነ ሰው ይከተላል እዚህ ጋር ለማጥፋት ነው። ቲንክ ሂድ ቀጥል። ጄሪ እናዳምጠው ምን እንደሚል። ሂድ ጄሪ ቀጥል። የምሰጣቸው እሺ፣ 100% ሪጀክት። ትልቅ መረጃ ነው፣ ትልቅ መረጃ ነው የምሰጣቸው። እሺ፣ 100% ሪጀክት አድርገውታል። ነገ ደግሞ የሚጠበቅ ስብሰባ አለ። ሌላ ወሳኝ የሚባል ኃይል ግን ወሳኝ የሚባል የትግራዩ ወሳኝ የሚባለው ኃይል ዛሬ 100% የወድ ወረደ የአብይ አህመድ ሹመት በመቶ ሪጀክት እንዳደረገው ማረጋገጫ አለ። ተመልከቱ። 100% የትግራይ ህዝብ የታደሰ ወረደን ሹመት ውድቅ አድርጎታል። በቀደም አሳይቻቸዋል። እንደገባ ይገደላል ብሏል ታደሰ ወረደ። እሱ ወጥቷል። አሁን 100% የትግራይ ህዝብ የታደሰ ወረደን ሹመት ውድቅ አድርጎታል። ይገባል ታደሰ ወረደ አሁን ይገባል። እንዴት አድርጎ ድራማው እንደሚቆምሩት ነው ማሳያችሁ፣ እንዴት እንደሚጫወቱ ሂድ እና ያቀረበው ሪፖርት አንደኛ አይታወቅም። በጣም የሚያበሳጭ ነው። እዚህ እንትን ውስጥ ዝም ለሚዲያ ላይ ላለነው እንኳን አበሳጭቶናል። ሚዲያ ላይ የኢቲቪ ዶክመንተሪ የትግራይ ሪፖርት ተብሎ የቀረበው በቃ በጣም ተስፋ አስቆራጭ ነው። እንደ ትግራይ በቃ ማንን ነው የሚታመነው? ትግራይ ማንን ነው የምታምነው?
አንዱ ስትሰጠው ጻድቃን ብትሰጠው በዚህ በኩል ሄደ፣ ጌታቸው ስትሰጠው በዚህ በኩል ሄደ። ሁሉ የሆነ ነገር ነካ ሲያደርጉ የአብይ አህመድ እጅ ምን እንዳለበት አይታወቅ። ነካ ሲያደርጋቸው ሄዶ ለጥ ነው የሚሉት፣ ነካ ሲያደርጋቸው ሄዶ ለጥ ነው የሚሉት። አብይ ምን እንደሚያስለካቸው አላውቅም ማለት ነካ ሲያደርጋቸው ለጥ ይላሉ አለ። አንተ እኮ በደህና ጊዜ አብዳል። አንተ ላይ እንኳን ይፈርድብህ የለም የሆነ በሽታ አለብህ ላይ አብይ ነካ ሲያደርጋቸው ለጥ ይላሉ አለ። ነካ ሲያደርጋቸው ለጥ ይላሉ አለ። አይዋት ሲነካቸው ለጥ ይላሉ አለ። ሲነካቸው ይተኛሉ። ምንድን ያልከኝ ጄሪ? በዚህ በኩል ሄደ፣ ጌታቸው ስትሰጠው በዚህ በኩል ሄደ። ሁሉ የሆነ ነገር ነካ ሲያደርጉ የአብይ አህመድ እጅ ምን እንዳለበት አይታወቅ። ነካ ሲያደርጋቸው ሄዶ ለጥ ነው የሚሉት፣ ነካ ሲያደርጋቸው ሄዶ ለጥ ነው የሚሉት። በጣም ከባድ የአብይ አህመድ እጅ ምን እንዳለበት አይታወቅ። ነካ ሲያደርጋቸው ለጥ ይላሉ። አይ ይበላል ሰውየው፣ አይ ይበላል። አብይ እንደ ወታደር ነው ያነጋገረ፣ እንደ ወታደር ነው ያነጋገረ። አብይ የተናገረ አንድ ነገር ነው። ወደድክም ለጣም ወደድክም ጠላም ከህጋዊ መንገድ ውጪ ወደድክም ለጣም ለጠቀጥ ትገዛለህ። ከህጋዊ አካሄዱ ውጪ ጥሰህ ብትሄድ እርምጃ ወስድብሃል። በፈለገው መንገድና መስመርና ሀዲድ ስተህ የምትሄድ ከሆነ ግን በሚገባ ቋንቋ አነጋግራለሁ። ይሄ ነግሯል። ልደነፋ ትችላለህ፣ ልታቀራራ ትችላለህ። ከሀዲዱ ከወረድክ ግን በሚገባ ቋንቋ አስተናግዳለሁ ብሏል። ይሄን ጠብቀው ስለሚችል ይሄን የሚልህ የመከላከያው ኃይል፣ የደህንነቱ ኃይል፣ የፖሊስ ኃይል፣ የፌዴራል ኃይል ብቻ አይደለም እኮ በራሱ ያለው የመረጃ ስልት ነው የሚነግርህ። እያንዳንድህን አካሄድን ኮቴ የለካ ይከተላል ያለው መሪ ነው። መሪ ነው። ኮቴ ለኮቴ የለካ ነው የሚከተል። አይ የምትል ከሆነ ግን በሚገባ ቋንቋ አስተናግዳለሁ ብለዋል። አዳምጦ የሚልህ አዳምጥ። ከህጋዊ መንገድ ውጪ ምንም አይነት ሙከራ ቢደረግ ፈጠር ነገር ከእንግዲህ በኋላ ማስተናገድ ትዕግስታችን አልቋል። ሁሉም ስርዓት ጠብቆ ይሄዳል። በስርዓት እንመልሳለን። ያን የማይጠብቅ ከሆነ በተለመደው መንገድ እናስተካክለዋለን ማለት ነው። በኢትዮጵያ አንድነት የሚደራደር መንግስት የለም። ጥንቃቄ ያስፈልጋል። ተቀብለናል፣ በትዕግስት መጠበቅ። አንቀበልም ሲባል በህጋዊ መንገድ እናስተካክለዋለን። በዚህ መንገድ ቢታይ ጥሩ ነው። ዘንድሮ የተያዘው በጀት ባለፉት 5 ምርጫዎች የተያዘ ጥንቃቄ ያስፈልጋል። ተሰማላለ ምንድን ተንከባክበናል። መንገዱንም ከፍተናል፣ ሰተናል። ሁሉ ነገር አስቀምጥልህ። ትተዳደራለህ። አዎ። በሀገር ሁሉ ጉዳይ ትመጣለህ። አዎ ትመጣለህ። አዎ። በሚገባ ቋንቋ ትስተናገዳለህ። እንደ ቋንቋ እንዳመጣጠ ትስተናገዳለህ። ፔሬድ። ከዚህ በኋላ ከአንተ ጋር የሚንቦጫረቅ መንግስት የለም። ከውስጥ ነው፣ ውስጡን እናጸደዋለን። አውቀናችኋል። እነማን እንደሆነ ጠቅላላ ታውቃችኋል። ባንዶላችሁ በሁለት ቢላ የምትበሉት በሙሉ የተቀመጥክ መንግስት ስርስር እንዲቁጭ ብለህ የምትቦጠቡጥ አንተ ትወጣለህ። የጊዜ ጉዳይ ነው አንተ። ከዛ ውጭ ግን ይሄ ቃል ኃይለኛ ቶን ነው የሚነግርህ። ኃይለኛ ድምፅ ነው የሚሰማ። እመነኝ፣ ኢትዮጵያን በማፍረስ ጉዳይ ላይ በፈለገ ዱለታ ብትገባ በሸኔ ምና፣ በፋኖ ምና፣ በጁንታ ምና፣ በሻዕቢያ ምና፣ በአርሲሲ ምና፣ በበቀለ ምና፣ ዋሬቨርና ትስተናገዳለህ ይላል። አዳምጥ ቢል ከህጋዊ መንገድ ውጪ ምንም አይነት ሙከራ ቢደረግ ፈጠር ነገር ከእንግዲህ በኋላ ማስተናገድ ትዕግስታችን አልቋል። ሁሉም ስርዓት ጠብቆ ይሄዳል። በስርዓት እንመልሳለን። ያን የማይጠብቅ ከሆነ በተለመደው መንገድ እናስተካክለዋለን ማለት ነው። በተለመደው መንገድ ማለት በሚገባ ቋንቋ አስተናግዳለሁ ማለት ነው። በተለመደው መንገድ ማለት በሀገር ጉዳይ ላይ አይደራደርም ብለዋል። በቃ ዋጋ የተከፈለበት የህይወት ዋጋ የተከፈለባት ህይወት የጠፋባት ሀገር ነች። ከዚህ በኋላ በእሷ የሚደራደር ማንም የለም። እየነገረ እኮ ነው። አዳምጥ። በኢትዮጵያ አንድነት የሚደራደር መንግስት የለም። ጥንቃቄ ያስፈልጋል። ተቀብለናል፣ በትዕግስት መጠበቅ። አንቀበልም ሲባል በህጋዊ መንገድ እናስተካክለዋለን። በዚህ መንገድ ቢታይ ጥሩ ነው።
ዘንድሮ የተያዘው በጀት ባለፉት 5 ምርጫዎች የተያዙ በጀት ተደምረው ግማሽ እንኳን አያውቁም። ቢሮ የለንም የተጣልነን ቢሮአችን የወደቀ ነው ብለው የኮሙኒኬሽን ሚኒስትሪ የነበረበትን ቢሮ አንድ ሚኒስትሪ አውጥተን ቢሮ ሰጠናቸው። ከነበሩበት ወደ አዲሱ ቢሮ ሄዶ መደራጀት በራሱ የምታውቁት ነው። ጊዜ ይፈልጋል፣ ስራ ይፈልጋል። ከዛ በኋላ አመራር ያስፈልጋል ተባለ። በምታውቁት መንገድ አመራር ለመምረጥ ተሞከረ። ከዚያ በኋላ የምርጫ ህጉና የማቋቋሚያ ህጉ አንድ ላይ ስለሆነ መነጠልና ተቋሙን ጠንካራ አድርገን ማቋቋም አለብን፣ የምርጫ ህጉም ራሱን ችሎ ይውጣ ሲባል ያው እንደምታውቁት ማቋቋሚያ አዋጁ ተረቆ በእናንተ ታይቶ ጸድቋል። ይሄንን አዋጅ ያቀረቡት አዲሱ ቦርድ እሳቸው ከመጡ በ6 ወር ጊዜ ውስጥ ህግ አሻሽሎ ህግ አጸድቆ በህጉ መሰረት ተጨማሪ ቦርድ አባላት አመራሮች ሹመት ተካሂዷል። የምታውቁት ነው። እሺ አይሉም አብቹ እነሱ እኮ እሺ አይሉም። እነሱ አላማቸው ስልጣን ነው። ተናገሩ እኮ ይኸውልህ እዚህ ጋር እኔ ያን ነገር ላሳያችሁ። ቆይ አንድ ነገር ላሳያችሁ። ቆይ ይኸውልህ እዚህ ጋር ይኸውልህ እዚህ ጋር ሰዓት ኦፕሬሽን ይበቃል እኮ የግማሽ ሰዓት ኦፕሬሽን ታደሰ ወረደን ለመግደል ግማሽ ሰዓት ይበቃናል የሚሉት ለመግደል በግማሽ ሰዓት እንጨርሰዋለን። ታደሰ ወረደን ማ የደብረ ጽዮን ግሩፖች እዚህ ጋር በግማሽ ሰዓት ታደሰ ወረደን እንገለዋለን የሚሉት እንደ ሰው አንድ ቀን አንድ ሰዓት አያስፈልገንም። ይሄን የሚሉት ራሳቸው ናቸው። ከማጋ ሆኖ ነው የሚሉት፣ ከሻዕቢያ ጋር ሆኖ ነው የሚሉት። ሻዕቢያ ምን አገባው በትግራይ ጉዳይ፣ በትግራይ ፖለቲካ ውስጥ ጠይቃቸዋል። ይሄን አዳምጥ የሚለው በግማሽ ሰዓት ውስጥ ነው ኦፕሬሽን ይበቃዋል፣ ይወገዳል፣ ይገደላል። በቀደም ተናግሯል፣ አይታችኋል። ግባ ብቻ አንተ እዛው ውስኪን ጠጣ፣ ሸራተን እዛው ቢራህን ጠጣ፣ እዛው ተሸራሞት። የምትገራ ከሆነ ግን ትግራይ እንገላለን። በቀደም ኦፊሻሊ የነገሩት ወጥቶ አሰምቻቸዋለሁ። አሁን ደግሞ እነዚህ ምን አሉ? በግማሽ ሰዓት ውስጥ እንገላለን አሉት። ኦፕሬሽኑን ለመጨረስ ይበቃናል። አዳምጡት። ይኸው እኔ እኮ አለሁ የሚናገሩትን አዳምጥ። የግማሽ ሰዓት ኦፕሬሽን ይበቃል እኮ ለወድ ወረደ። በቃ አንጠልጥሎ ለሞት አሁን የወድ ወረደ ባህሪ እያየኸው ነው አንተ። ማንም ሰው የሚያውቀው ነው። ጆከር እየሰራ ነው ያለው። እንዲያውም የህወሓትን ትግል የህወሓት የአመራርነት አቅም እንዲጎተት ያደረገው ጽምዶ እንዲጎተት ያደረገው በነፃነት ፋኖና ህወሓት ወይም ፋኖና ህወሓትና የኤርትራ ሰራዊት የኤርትራ አመራሮች ጋር ጥሩ ግንኙነት እንዳይፈጠር ያደረገው አንዱ ወድ ወረደ ነው። ስለዚህ ተቀጥሮ የመጣ ነው፣ ቅጥረኛ ነው። ምንም ወደኋላ የሚባል ነገር የለም። በቅርብ መከታተለው ኢንፎርሜሽን አለኝ እና ጽምዶ ላይ እየጎተተ ያለው እንዲያውም ህወሓት ነው። ምክንያቱም አንድ ጊዜ እንደዚህ ይላል፣ ሁኔታውን ለማረጋጋት ይሞክራል። ወደ ወረዳ አጠገቡ አለ እየሸረሽ ከኤርትራ ጋርም ከሆነ ከፋኖ ጋር ያለው ግንኙነት እንዳይፈጥን የወደ ወረደ ትልቅ እንትን አለ፣ እንቅፋት አለ። ያ ሁሉ ተሸክሞ ነው ህወሓት እንትን እያለ ያለ። ስለዚህ ህወሓት ቶሎ ወስኖ የጋራ ማጥቃት ቢጀምሩ አልኩ 3 ወር አይቆይም። የተደበቀ ነገር የለም። ጽምዶ ኦልሬዲ አልቋል። ፋኖ አለ፣ የኤርትራ መንግስት አለ፣ ህወሓት አለ፣ አንድ ላይ ናቸው ያሉት። ወደ ወረደ እዛ መቀሌ ሆኖ የሚረብሽ ከሆነ የግማሽ ሰዓት ኦፕሬሽን ይበቃል እኮ ለወደ ወረደ በቃ አንጠልጥሎ ለመውሰድ። ስለዚህ ህወሓት መዘግየት የለበትም። እንግዲህ እንደዚህ ነው የሚሉት። አሁን ታደሰ ወረደ ሲገባ በእርምጃ መወሰድ አለበት ነው። ከዛ በኋላ ምን ይፈጠራል? እንግዲህ አንደርታ የሚባሉት ለብቻቸው ናቸው ያሉት። ትግራይ ውስጥ አንደርታዎች አሉ፣ ኤሮቦች አሉ። አድዋ ለብቻው አንድ ክንፍ ነው፣ ሽሬ ለብቻው ነው፣ አዲግራት ለብቻው ነው። የደም መሬት ሊያደርጓት ነው ትግራይ። ሐሳባቸውን ፊልማቸውን ልንገራችሁ እንደሚፈልጉ እነሱ በደንብ አድርጌ ልንገራችሁ፣ ሰርቼበታለሁ። እነሱ የሚፈልጉት አሁንም ጦርነት ይፈጥራሉ። የታደሰ ወረደ ጦርና የደብረ ጽዮን ጦር ይዋጋሉ፣ ይታኮሳሉ። አይቀርም እሱ። ሲታኮሱ የሚመጣው ነገር ምንድን ነው? የትግራይ ንጹሃኖች ይገደላሉ። ብዙ ካሜራማኖች ይገባሉ። ከዛ በኋላ የወታደራችን የኛን የሀገር መከላከያ ዩኒፎርም የለበሱ ሻዕቢያዎችና ህወሓቶች
ንጹሃን ህዝብ ሲገሉ ሬፕ ሲያደርጉ ቪዲዮ ነው የሚቀርጸው። ቪዲዮ ከተቀረጸ በኋላ ለዓለም ህዝብ መላክ ነው ያን ቪዲዮ። መከላከያ ሰራዊቱ ገብቶ የትግራይን ህዝብ ፈጀ፣ መከላከያ ገብቶ ሴቶች ደፈረ የሚል ፊልም ጄኖሳይድ ትግራይ የሚል ቪምቶ መድፋት አይችሉም። በርግጥ ቪምቶን ባይደፉ ሚዲያውን በዚህ ማጮህ ነው። መከላከያ ገብቶ ፈጀ። መከላከያው ይሄ ስለገባው ነው የማይገባው። እዛው የጀመርከውን ሰዓት ያነደድከውን ሰዓት እዛው ሙቅህ ብሏል መከላከያ። አያችሁ፣ እዛው ሙቅ ያነዳችሁትን ሰዓት ሰሚ ፋይናል ካስፈለገ ግን የአሸናፊ መጋጠም እንችላለን ብሏል መከላከያ። ሰሚ ፋይናል የምንጋጠመው ዝም ብሎ አለ። የአሸናፊዎች አሸናፊ ግጥሚያ እናደርጋለን። ከዛ ውጭ ግን አሁን ባለው ኮንዲሽን መከላከያ ቢገባ ሻቢያ የትግራይ ህዝብ ይጨርሰዋል። ደብረጽዮን የትግራይ ህዝብ ይጨርሰዋል። በብዛት የመከላከያ መኮድ ባህር ዳር ከአስመራ መጥተው ባህር ዳር የወታደር ልብስ ገዝተው ይሄዳሉ። አሁን በቀደም ተያዙ። ባህር ዳር መኮድ ግቢ ውስጥ መጥተው ከአስመራ መጥተው ባህር ዳር መጥተው ከመኮድ ግቢ የመከላከያ ዩኒፎርም ገዝተው ይገባሉ እዛ። ይሄ ነገራችሁ እኮ የሚደረግ ነገር እኮ ነገራችሁ። እኛ በጠቆምን ጥቆማ በቀደም ተይዘዋል። ማዕት ነው ይሄ ስራ የሚሰራው። ከየካምፑ የወታደር ልብስ ማለት በአሁኑ ሰዓት ትልቅ ገበያቸው ሆኗል። ምናልባት መንግስት አስቸኳይ የሆነ ነገር ቅየራ ያደርጋል አላውቅም። ዞሮ ዞሮ ግን ይሄን የሚፈልጉት ለምንድን ነው? እዚህ ትግራይ ውስጥ ለሚደረገው ጥቃት ነው። ላስባችሁ እቅዳቸው ነው። ስለዚህ ነው መከላከያው አሁን ከዳር ሆኖ እያየነ ያለው አይገባም። ከዛስ ምንድነው? አስጨረሱት የትግራይ ህዝብ። ከዛ በኋላ ምንድነው ጥቅማቸው ትላላችሁ እንደገና። እሺ ምን ሊጠቀሙ ነው ብላችሁ ደግሞ ጠይቁኛላችሁ። ጥቅማቸው ነው ታውቃላችሁ። ከዛ እልቂት በኋላ ምን ያደርጋሉ? ሰላም አስከባሪ ጦር ይግባ ብሎ ይጠይቃሉ። ሰላም አስከባሪ ጦር ይግባ የት? ትግራይ ሰላም አስከባሪ ጦር ከኮንጎም ሊሆን ይችላል፣ ከኬንያም ሊሆን ይችላል። ከየትኛውም ይገባ ቦርደሩ ይካለል ይላል። ያን ጊዜ ነው እንግዲህ የወሰን ጥያቄ ይባልና ወልቃይትም የኛ ነው፣ ራያም የኛ ነው፣ ይሁንና ማኒፌስቶ ይሁንና ህገ መንግስቱ ህግ አራዊት ይሁንና ብለው እንደገና አሁን ሌላ ውዝግብ ሊፈጠር መንግስት ገና ለማጋባት ነው። ይሄ ሁሉ ምስጢራቸው ወጥቷል። ታደሰ ወረደ እንደመጣ ሲሄድ የነበረው ከመምጣቱ አንድ ቀን በፊት ከኤምባሲዎች ጋር ነበር ሲገናኝ ነበር። ከተለያዩ ኤምባሲዎች ጋር ነበር ሲገናኝ ነበር። እኛ መረጃው አለ። ማውራት ስላልፈልግን ነው፣ ስለማያስፈልግ ነው። መንግስት ግን ደርሶበታል ሚስጥሩ። ከማን አምባሳደር ጋር ሲያወራ እንደነበረ ከምን ሚኒስትር ጋር እያንዳንዷ ሚስጥሩ ታውቋል። እኛ ግን አነፍንፈን መስራቸው መረጃቸው ከእጃቸው ላይ እንወስዳለን። ስለዚህ ነው መንግስት አስተዋይ ነው፣ በጥሞና ነው። ፍቅሩ የሰጠውን ኢንተርቪው አዳምጡት። ኮማንደር ፍቅሩ ሙሉ ሚስጥሩን አወጣው። ከሻዕቢያ ጋር ያላቸው ጉዳይ ምን እንደሆነ፣ ህወሓት እንዴት አድርጎ አማራውን ሊያስጨርስ እንደፈለገ፣ የአማራው መጨፍጨፍ የሻዕቢያ የሚሰጠው ጥቅም ምንድን ነው፣ የአማራውን ማሳነስና አማራውን እርስ ማጨፋጨፍ ወልቃይትና ራያን የተወረሱ የአማራ መሬቶችን ለመውሰድ ብቸኛ አጋጣሚ ነው ይላል ህገ መንግስታቸው አንቀጻቸው። አማራውን እርስ በርስ ማባላትና አማራውን ቁጥር ማመንመን፣ አማራውን ማጨፋጨፍ ወልቃይትና ራያን ለማግኘት ብቸኛ ምርጫችን ነው። ይሄ የተቀመጠ ነገር ነገራቸው። ካስፈለጋቸው ወጣች ያሳያቸዋለሁ። ስለዚህ ነው ጦርነቱን ወደ አማራ ክልል ያመጡት። አሁን አማራ ምን በቃ ጀመርኩ፣ ዋጋ ትክፈል ማለት ጀመርኩ። አማራ ትላንት ፋኖ የለበላ አቆመ እኮ። አሁን ጌራ ወርቅ መጣ፣ አርበኛ ፍቅሩ ተከትሎ ሌሎችም መጡ። አሁን በሙሉ እየገቡ ነው ያሉት። አሁን ውጭ ያሉትስ ምን አሉ? በቃ አሉ። በቃ ይኸው አዳምጥ። ቆይ በቃ ራሱ ማንም ብላችሁ አትሙቱ። ለማንም በቃ ለማንም ብላችሁ አትሙቱ። እነዚህ ትናንት በፋኖ ሲያቀረቅሩ የነበሩ ናቸው። ፋኖ መሬ ዘመነ ሲሉ የነበሩ ናቸው። እነዚህ አሁን ገባቸው ፖለቲካው። አትሙቱ፣ አማራ እንዳትሙት አለ። አማራ እንዳትሙት፣ አሁን ራስን ጠብቅ ማለት ጀመረ። ትናንትና እነዚህ ከሻዕቢያ ጋር ነበር የቆሙት፣ ከወያኔ ጋር ነበር የቆሙት።
እኛን ነበር የሚፋለሙት የነበረው። ዛሬ በራሳቸው አንደበት ምን አሉ? ለማንም ብለህ እንዳትሞት አማራ። ይኸው ለማንም ብላችሁ አትሞቱ። ለማንም በተለይ ሶሻል ሚዲያ ላይ ላለ ለበቅትን ለቦርቆ ስብስብ እናቴ ትሙት ሞቼ ቢሆን ይቆጨ ነበር። መኖሬ ብዙ ነገር አስተማረኝ። አስበዋል። የዛኔ ሞቼ ቢሆን መታሰሬም ያንገበግበኛል። ደው ለንጹሃኑ ህዝብ ምናምን ነው ለገበሬው ለሱ ድምጽ ስለሆንኩ ደስ ይለኛል እንጂ ለዚሁ ለበቅት ለመንጋ ስብስብ የማንንም ለሃጫምና ለጋጋም ንግስቴ ንጉሴ ለሚል ሞቼ ቢሆን ሰውን አስበዋል። አዛ ምስተሎ ሊበሉ ማለት ነው። ፎቶ እንኳን አሰቅሎ ምናምን ላጃው እርዳታ ይባላል። ዛጋውን እናቱን እንርዳ አባቱን እንርዳ ምናምን እከካ አሁን የነንኩሮ የነመሳይ ግፍ ወጣው። የነው የዛውታሙ አክቲቪስቱ ግፍ ወጣው። በቃ ጌም እንደሆነ እነ ፍቅሩም ተናገሩ፣ እነ ጌራ ወርቅም ተናገሩ። 30,000 20,000 50,000 ካሬ ሜትር ቦታ እየጠየቁ የያዙት ቦታ ንግድ ቤታቸው፣ ገንዘባቸው፣ ሀብታቸው ዝርዝሩ ወጣል። ዋሾ ኮርዳይት ይሄን ያልኳቸው ነበር። አማራውን ማስጨረስ ነው ትርክት አላቀቸው። መንግስት አይኑ መግለጥ አለበት ብለን ምንለው አሁን ለዚህ ነው። ስለዚህ እኔ አክቹአሊ በጣም ደክሞኛል፣ ፖለቲካው አድክሞኛል። ዞሮ ዞሮ ግን በሁለት ጉዳይ በተለይ አንድ ሚኒስቴር ዛሬ ደውሎ ሚኒስቴር ነኝ ብል ሚኒስቴር ማለት ዝም ብሎ የሆነ ደላላ ነገር ነው። በዛ ላይ ብር የበላ ሰው ይመስለኛል። እና ከሱ ከተናገረኝ በኋላ ተናድጄ ነው የወጣሁት። እኔ ኮርዳይት አልፈራም፣ አልኮራም፣ አልፈራም። ሁለት ነገር ነው ያለኝ እጄ ላይ፣ ፍርሃትና ኩራት አላውቅም። ሁለቱን ነገር አላውቅበትም። መልሱን አስጧቸው የላዳዎቹ ታክሲዎች ጊዜ ሳሰጡ። እኔ እኮ ትናንት ትጭቋ አመስግኛለሁ። በገንዘብ ሚኒስቴር የሰማሁት ኢንፎርሜሽን ስለነበረኝ አመስግኜ፣ እንደውም ደግሞ ጉምሩኮቹን ሁሉ አመስግኜ ላይ እኮ ሰርቻለሁ። ከምኔው ተገልብጠ መጥተህ አፍን ከፍተህ እንዳስፈራራኝ ብቻ ነው ግራ ይገባል። መልስላቸው። ስለዚህ ታክሲዎቹን የያዝከው አንተ ነበርክ ማለት ነው። ስለዚህ ከታክሲዎቹ ከላዳዎቹ ጀርባ ያለው ወንጀል አለ ማለት ነው። እኛ ማናውቀው ጠቅላይ ሚኒስትር ዶክተር አብይ እዚህ ጉዳይ ላይ አንተ ራስህ ግባበት፣ የሚመለከታቸው የመንግስት አካላቶች ግቡበት እዚህ ጋር። ከዚህ ቀጥሎ ያለው አንዲት በእነዚህ ሰዎች ጉዳይ ላይ ተቃውሞ ሰልፍ ቢቀሰቀስ፣ ሰው ቢሞት፣ ረብሻ ቢፈጠር እመኑኝ ተጠያቂዎች እዛ ውስጥ ያላችሁ ይህን ጉዳይ ሆልድ ያደረጋችሁ ገንዘብ ሚኒስቴርም ተቀመጥ፣ ጉምሩክም ተቀመጥ፣ የትም ተቀመጥ፣ ድሬዳዋም ከንቲባም ተቀመጥ፣ ጠቅላላ ተጠያቂዎች ናቸው። ጠቅላላ እመኑኝ መስማታችን አይቀርም። ልክ እንደ ማን ነው እንደ ዩኒቨርሲቲው ማን ነው የባብ ዩኒቨርሲቲ እንደዚህ ነበረ። ማድረስ የምትችሉትን ውሃ ዘግታችሁባቸው መንደር ለመንደር የዩኒቨርሲቲ ተማሪ ሃይላንድ ውሃ ይዞ እንዲዞር አደረጋችሁት። ለምን? የተፈለገ ሪቮሉሽን ስለነበር ነው። እግዚአብሔር ይስጦ። በዚህ አጋጣሚ ላይ የአማራ ክልል ይህን ጉዳይ ሰምተኝ ወደ መሬት ያወረድከው ባለስልጣን ከልብ አመሰግናለሁ። ስምን መጥቀስ ስላልፈለኩ ነው። ብዙ አላችሁ እንደዚህ ያልተነገረላችሁ ብዙ አርበኞች ጀግኖች አላችሁ። ብዙ በየቦታው ያላችሁ ደከመኝ ሰለቸኝ ሳትሉ የምትሰሩ አላችሁ። ማዕት ናቸው ያላችሁት። እናንተን መጥራት ይችላሉ። በየቦታው ተራቸዋለሁ። አዎ የላሊበላው ከንቲባ በጣም የማመሰግንህ ጀግና ሰው ነህ። አዎ ብዙ አላችሁ። ከሬ ቤኮ መጥራት ስለማልፈልግ እኮ ነው። ጀግና ሰው ነህ ከንቲባ መሳይ ወዳጅ እና አርበኛ ፍቅሩ በእነሱ አማካኝነት ነው አማራውን እየመከሩ ያመጡት። የሰሜን ወሎ ዞን አስተዳደር አረጌ ይመር በጣም ጀግኖች ዋጋ የከፈላችሁ ስማችሁን ማሳየት ፈልጋለሁ። ይሄ ታያችኋል። እነዚህ እናንተ ጀግኖች ላሳያችሁ፣ ይወቃችሁ፣ አማራው ይወቃችሁ ጀግንነታችሁ። እናንተ መሳይ ወዳጄ ነው። ይኸውልህ እዚህ ጋር ተመልከቱ። ይኸውልህ አራጌ ይመር ይባላል። እንደዚህ አይነት ጀግኖች አማራ ልጆች አላችሁ። አሁንም የአማራውን ክልል ስሙ መጣስ አልፈለኩኝ። ጀግና ልክ ስልክ ደውዬ ስልኬን ዘግቶ 3 መኪና ቦቴ ነው የላከልኝ። 3 መኪና ቦቴ ውሃ ለዩኒቨርሲቲ ተማሪዎች ይላል። ያው አላችሁ ተማሪዎች ካላችሁ ተናገሩ እዚህ ጋር እንጂ የተደገሰው ድግስ ከባድ ድግስ ነበር የነበረው። በዚህ ላይ ዩኒቨርሲቲ ያለው ደግሞ ከመኮር ግቢ ጎን ነበር የነበረው። አያችሁ እንዴት እንደሚቀጣጠል እንደነበረ ሰዓቱ። በዚህ አጋጣሚ ይሄ መረጃ የሰጠኝ ልጅ በጣም ከልብ አመሰግናለሁ። ስማችሁን አልጠራችሁም ለዚህ። ስለዚህ ነው እኛ የምንከፍለው ዋጋ የምንታገለው ቀላል አለ። ስለዚህ በዚህ የወጣሁበት ዋናው ጉዳይ
የዚህን የላዳ ታክሲ ሹፌሮች ጉዳይ አሁኑኑ እልባት ሰጣችሁ አሁኑኑ መልሱና አስጧቸው። ከድሬዳዋ ብትፈልጉ በባቡር አስጨናችሁ አምጡት፣ ብትፈልጉ ራሳቸው አምጡ ብላችሁ ዘዟቸው። ስትፈልጉ በፈለገው መልኩ አድርጉና ብቻ ይሄ ነገር አንድ ነገር ሳይፈጠር በፊት መልሱላችሁ። የሚሸተኝ ነገር መጥፎ ነው ከሆነ በኋላ ግን ብታምኑ ባታምኑ የመንግስት እጅ አለበት ውስጥ። ለዚህ ረብሻ ለዚህ እልቂት ሰው አንድ ሰው ቢሞት ተጠያቂ የምትሆኑ የመንግስት አካላቶች ውስጥ አላችሁ። ዛሬ የደወላችሁ የነገራችሁ የሰጣችሁ ደወል ለኔ በቂ ነው። ለዚህ ነው እጃችሁ አለበት ብዬ የሚለው። ኮሬት ያላ ከነመላው ቤተሰብ አላህ ይባርካሚ። ስለዚህ በጣም ተናድጄ ነበር የወጣሁት የነበረው። እኔ ያው ለማንኛውም ሐሳቤን ይህችን ያክል ተንፈስ ካልኩ በቃ ሌላ አንድ ነገር ልበል። ምንድነው ሌላ ደግሞ የሚዲያ ጫጫታ ሰማሁኝ። አሁን የዚህ ተመሳሳይ ጾታ ጉዳይ አንድ ጋዜጠኛ ወጣ የሆነ ነገር ኢንተርቪው ሰጠችና እንደዚህ የእምነት ቤቱን ማቋሸሽ ምናምን ከዛ በላይ ሲባል አልነበር እንዴ? እንደው አዋራውን እና ጩስ ካልሆነ በስተቀር ከዛ ፊት ብዙ ነገር ተብሏል እኮ። ለምን ትኩረት ሰጣችሁ? ከሌት ታሰር ከሌት ፈለግ በውጭ ሚዲያ ሁሉ ሊይዙኝ ነው ሊያስሩኝ ነው የሚል ጫጫታ ሁሉ ለነንኩሮ ሚዲያ ሁሉ ለጽንፈኞች ሁሉ መጫወቻ አድርጋችሁ አራገባችሁ። አልገባኝም። ይሄን ራሳችሁ መንግስት አጣሩና ነገሩ እኔ አይገባኝም። ሌላ የፊንቴክ ጉዳይ ነው። ፊንቴክን ብዬ ልበልና ልጨርስ። ፊንቴክ እንግዲህ ሁለት ነገር ነው የማየው። ወይ የነበር ስህተት አለ፣ ስህተቱ በስህተቱ ቀበለዋለሁ። ወንጀልና ፍትሐብሔር ይለያያል። ፍትሐብሔር ለብቻው ነው፣ ወንጀል ለብቻው ነው። በሰሩት ወንጀል እንግዲህ አውቀህ የምትሰራው ወንጀል አለ፣ መስሎህ የምትሰራው ወንጀል አለ፣ ተሳስተህ የምትሰራው ወንጀል አለ። እሱን ሆዲፊው እነዚህ ሰዎች ግን መታሰርና እስር ቤት ውስጥ ዘመናቸውን ማሳለፍ ለፊንቴክ ለተበሉ ሰዎች መፍትሄ አይሆንም፣ ሶሉሽን አይሆንም። እኔ በጣም አንዱ የታገልኩት አንዱ የተበሳጨሁበት ጉዳይ ነው። ግን ምንም ይሁን ይብዛ የሚነስም ክብር ደግሞ የሚባል ነገር አለ። ኦፍኮርስ ክብራቸውን ሰጥተዋል። በተለይ አንጋፋ የተባሉ አርቲስቶቻችን እዚህ ውስጥ አሉ። የጥቅም ጉዳይ ነበረበት ይኖርበታል፣ ውስጡ ስለማላውቀው። ለዚህ ነው ፊንቴክን መጀመሪያ አስተዋወቅ ስባል እምቢ ብዬ ያልኩበት ጊዜ ነው። እኔ ሪል ስቴትና እንደዚህ ጉዳይ ላይ አልገባም ስለማውቀው፣ ከጀርባ ያለው ሚስጥር ስለማውቀው ብዙ ጊዜ ሪል ስቴት አልደፍርም፣ እንደዚህ ነገሮችም አልደፍራቸውም። እና አሁን ምንድን ነው እነዚህ ታስረዋል፣ ጥሩ ነው። አትሊስት ሌላውን አስደንግጧል። ሌላ የዚህ አይነት ወንጀል ሊሰራ የሚችል ሰው ካለ ፈሪ ሆነ። አሁን ሀገሪቷ ላይ አንድ ህግ ተከበረ ነው በእነዚህ ሰዎች ምክንያት አንድ ህግ ተከበረ። አሁን ማንም አይደፍርም። አሁን አንድ ሰው ወንድ ወጥቶ ይሄንን ስራ ለስራ የሚል ማንም የለም። ሊሰራ ቢያስብ እንኳን ብዙ ነገር ከጀርባው ይጠበቅበታል። አሁን ብዙ ጥያቄዎች ውስጥ ነው የሚገባው። ይሄ በህግ ደረጃ ላይ ለሀገሪቷ ትልቅ መንገድ አምጥቷል። ከአጭበርባሪዎች በዚህ መንገድ የሚይዙ አጭበርባሪዎች ድነናል። አዎ ሌሎች አሉ ገና የንጆ ውስጥ ትገባለህ እኮ ገና እርዳታ ሰጪ ድርጅት ውስጥ ይገባል እኮ። ገና ብዙ እኮ ነው የምትዘው። ኢትዮጵያ እኮ ማለት ብዙ የተበከለች ሀገር ነች። ገና ነው አንድ በአንድ ተጎልጉሎ ይወጣል ሁሉ። ለጊዜው ግን እንደኔ እንደ አንድ ግለሰብ ሳስበው በመጀመሪያ ደረጃ የንብረቱ መጠን ከፍተኛ በጣም ብዙ ገንዘብ ነው። በቢሊየንስ ማለት ነው የሚቆጠር ገንዘብ ነው። የመኪናውም ቁጥር ቀላል ቁጥር አይደለም። እንዴት ይፈታል? እነዚህ ሰዎች የዋስትና መብጣቸው ተፈቶ ከሀገር የማይወጡ ከሆነ ያላቸውን ንብረት የወሰዱትን ንብረት አድርገው ሼር አድርገው ሌላ ደግሞ ሰዎቹ ባለቤቶቹ የሚጠቀሙበትን መንገድ ፕላትፎርም የሚዘርጉበት መንገድ ካለ ለክብራቸው ሲባል ትልቅ አንጋፋ አርቲስቶች ናቸው፣ በጣም የተከበሩ ናቸው፣ አንቱ የተባሉ ናቸው። ይብዛም ይነስም በተለያየ ወቅት ላይ የምናውቃቸው ሰዎች ናቸው። ወንጀላቸውን ምናልባት አንድ ሰው ነው የከተታቸው ውስጥ የፊንቴክ ባለቤቱ የመጀመሪያው ነው፣ ቁጥር አንዱ ነው። ተጠቅሞ ብዙ ሰዎችን አበላሽቷል፣ ሌላ ጉዳይ ነው። እነዚህ ሁለቱም ሰዎች ከሰሜን የመጡ ሰዎች ናቸው። ሁልጊዜ እያንዳንዱ ወንጀል ጀርባ እነሱ ናቸው ያሉት። የፈለጋችሁበት ሂዱ፣ ከጀርባቸው የአድዋ ልጅ አለበት። የሚገርመኝ ይሄ ነው። እስኪ ይሁት፣ ሁሉንም መርምሩት፣ እስኪ ሁሉንም ይሁት። ከወንጀል ጀርባ ያለው የአድዋ ልጅ ነው። አንደርታ እንኳን የለበትም፣ የሮቦች እንኳን የለበትም። ዳንኤል የአድዋ ልጅ ነው። ግደይ የአድዋ ልጅ ነው። አዶና የአድዋ ልጅ ነው። ጥሩ ማነው ከሌከልባቸው በሙሉ ጥሯቸው፣ በሙሉ በጠሯቸው። ከነዚህ ገዛ ውጭ የለም። ማንም ደግሞ አይደፍርም ይሄንን ከነሱ ውጭ። ኦኬ፣ በእነሱ ወንጀል ምክንያት ተነካክቶ ሰዎች ገብተዋል። አዎ ገብተዋል።
እነ መንሱር ገጽታ ግንባታ መስሏቸው ራሳቸው ትላንትና የካምፓኒ ባለቤት ነው የሚመስል ዛሬ ሽቶ በ800,000 በ500,000 ተቀባው እንደዚህ ኑሮን በተብናም ሲል አሁን ዛሬ አንገቱን ሰበሰበ። ዛሬ ትላንት የሰጠውን ኢንተርቪው ያወጡ ይገርማቸዋል። ሰጣቸው ነገር ሁሉ ሲምትራግ ይሄ አንገት መድፋት ነው። እሱ ትላንት የመጣ ነው። የሙያን ባለቤት አይደለም፣ ባለሀብትም አይደለም። ዝም ብሎ ብቻ በሳክስ ብቻ የኖረ ልጅ ነው። ግን ከሱ ጀርባ ያሉት ሰዎች ስናያቸው በአብዛኛዎቹ በሙያ ውስጥ ብዙ ታሪክ ያላቸው ሰዎች ናቸው። ወንጀለኛ አይደለም አልልም፣ አሁን አልልም። እኔ ግን አትሊስት ሙያን በማክበር ደረጃ ላይ ቤተሰብን የሲቆዩበትን ጊዜ ታይቶ በዋስ ከመልቀቅ ገና ያልተያዙ ሰዎች ተፈልገው መገኘት አለባቸው። ካልሆነ የዋስ መብት አይጠበቅላቸውም። ቴንክ አመሰግናለሁ። እኔ አላቀኔ በሀሳብ ደረጃ ነው። ቴንክ ህጉን አላውቀውም። እኔ ዝም ብዬ ኢንጀነራል ነው ያየሁት። ወጥተው ገንዘቡ የሚገኝበትን መንገድ ለሰዎቹ ንብረታቸውን የሚያገኙበት ነገር መንገድ ማመቻቸት ከቻሉ እዛ ውስጥ ሆኖ እስር ቤት መቀለቡ ብዙም ለኔ ስላልሰጠ ነው። እንደ ወንጀል ይቀጡ ስላይ ችግር የለብኝም። እና እዚህ ላይ እስኪ የተለየ ኮሚቴ አንደኛ መጀመሪያ መሰራት ያለበት ስራው በተበዳይ ቤተሰቦች ላይ ነው። ለተበዳይ ቤተሰቦች ላይ መጀመሪያ ስራ ይሰራ። ንብረቱን ያጡ ሰዎች ላይ እነሱ ላይ ስራ ይሰራ። ከዛ በኋላ ግን እነሱን ብሬን ዎሽ ከተደረገ በኋላ እነዚህ ላይ ደግሞ ሌላ ኮሚትመንት የሆነ ስራ ነገር ምንድን ነው የምታደርጉት? ምንድን ቢለው ግን እንደገና አንድ ኮሚቴ ተዋቅሮ ይህን ጉዳይ ቢታይ ደስ ይለኛል። ይሄንን ስናገር ኒውትራል ለመሆን ፈልጌያለሁ። የሰራሁትን ይሄን የምናገረው እነዚህ መማሪያ ካልሆኑ ሌላው አይማርም። ኮሪ እሺ፣ እኔ ችግር የለም። የራሴን ሀሳብ የራሴን ኦፒኒየን ያቀረብኩት ነኝ። ግን ዞሮ መንግስት ራሱ ማካሄድ አለው የሚሄደው። አውዲቭ አርቲስቶቻችን ከጥፋታቸው ብዙ የተደሰተንባቸው ስለሆነ ይቅር ለእግዚአብሔር ቢባሉ የመላው ኢትዮጵያ የምኞት ነው። ያን ፋራ መንሱርን ደግሞ ቢፈታም ሳክሱን እንዳይደግሞ ቢደረግ እኔ ይቅር አልልም። በህግ መጠየቅ አለባቸው። ግን ምንድነው ወጥተው የሚያመጡት ሶሉሽን ካለ ለምሳሌ የተወሰነ ገንዘብ፣ ሁሉም ገንዘብ አላቸው፣ የወሰዱትን መኪና አላቸው፣ ገንዘብም ወስደዋል። የራሳቸው ምንድን ያፈሩት ገንዘብ አለ። አትሊስት በንብረታቸው ወይ ደግሞ ሰርተው እንደገና በሌላ መስመር ላይ የሚያደርጉት ነገር ካለ ተጠቅመው ሰዎቹን ተጠቃሚ የሚያደርጉበት መንገድ የሚያመጡ ከሆነ ለማለት እንጂ እኔ በወንጀልማ እንዳይጠይቁ ብዬ ማለት አልችልም። ወንጀል ህግ የያዘው ጉዳይ እኮ ነው። ኮርዳይት ማነኝ እኔ እዚህ አንድ ተራ እንትን አልወሰንም። ለማንኛውም ግን ጥሩ ሀሳብ ነው የሰጣችሁ። ይህን በዚህ መልኩ ነው ያለው። ስለዚህ አሁንም የህይወት ዋጋ የከፈልንበት ትግል ነው። ይሄ ትግል ዝም ብሎ ዋጋ አይደለም፣ የህይወት ዋጋ ነው የከፈልንበት። ከድህነት እስከ በሽታ ድረስ የመትበት ትግል ነው። ጠላት ያፈራንበት ትግል ነው። ስለዚህ ማንም ደውሎ ሊያስፈራራን አይችልም። ማንም ነው የማይችለው። ማንም ወይስ ከውስጥ ያሉትን እንታገል ወይስ ውጭ ያሉትን ጽንፈኛና ቅንቅናሞችን እንታገላቸው? እዚህ ያሉትንም ራሱ በስንት መከራ ነው አሁን አንገት አስደፋናቸው። እኔ የሚገርመኝ ለምንድን ነው እኮ እንዲህ የሚመቸው? ለጉድ ይመቻል። እድሜ ይስጥልኝ። ይሄንን ነው እና የምንሰጠው መረጃ እንዲፈጸም እንጂ እንዲታዝን ይዛትብን አይደለም የሚለው። እኔ ስለ ላዳ ታክሲዎቹ ዝርዝሩ አለ እዚህ ጋር ማሳየት ይችላለሁ። ሰነዱ መጥቶልኛል፣ ሙሉ ሰነዱ። ከስተም የተፈቀደላቸው ላይሰንስ፣ መኪናችሁን ጣሉ ሲባሉ መንግስት ያወጀውን አዋጅ፣ የመንግስት ቃል ገብተው ሰምተው ለከተማ ውበት አይመጥንም ተብሎ በኪሎ የሸጡበት ሁሉ ሰነድ እዚህ ያለ። ያን ሰነድ ይዤ ነው የሰራሁት እንጂ ምንም ከኔ ጋር የሚገናኝ ታሪክ የለውም። ግን ማንም ባለስልጣን የምትባል ደውለህ እኔ ጋር ልታጣራ አትችልም። ይህን ቀድሜ ልንገርህ ብዬ እስከዛሬ ድረስ እያንዳንዱ መንግስት ለሚወስዱ እርምጃ በሙሉ የመረጃ ፍሳሽ ከኛ ጋር የሚገኘው በቂ መረጃ እየሰጠን ነው ያለው። ይሄ ማለት ግን እየደወልክ አንተ ልታስፈራራኝ ራይት የለህም፣ አትችልም ማለት ይሄንን ዝም ብዬ ልስራ ብዬ ነው የወጣሁት እና ትንሽም ነጨት ነገር ስላደረገኝ ንግግሩ ስላበሳጨኝ ነው የወጣሁት። ለማንኛውም ግን ውድ አድማጭ ቤተሰቦቼ በዓሉ እንግዲህ በሰላም አልፏል። ቅድም የነገርኳችሁ የበዓሉ ጉዳይ ሁሉም በአቅሙ ሸምቷል። ሁሉም በአቅሙ እየገበየ ነው ያለው። በዚህ ላይ ነገር ደግሞ መንግስትም ደግሞ ደስ የሚል ስራ ለተጎሳቆሉት ለተቸገሩት ደግሞ መንግስትም አቅም በፈቀደ የአሁኑ ደግሞ ለየት የሚለው ሁሉም ተቋም ነው ያደረገው። ከተማ መስተዳድሩ በዛ በኩል አድርጓል። የከተማ
ወረዳ ክልል መስተዳድሮች በዚህ በኩል አድርገዋል። ጠቅላይ ሚኒስትሩን በዚህ በኩል አድርገዋል። ሌሎች የመንግስት ተቋማቶች ድርጅቶች ሳይቀሩ ሁሉም በየአካባቢ ያሉትን ሰዎች ማዕድ ናጋራን ፕሮግራም ሁሉም እየፈጸሙ ነው። በጣም ደስ በዚህ ላይ እንደገና የወደድኩት ደግሞ ነገራቸው አንድ እስኪ ነገ ሙስሊም ነው ኮልፌ ነው ቦታውን ሲጻፉልኝ ይዛ ኮልፌ ያለ ሙስሊም በጣም እግዚአብሔር ያክብረ አላህ እድሜህን ይጨምርልህ ለአንተ ምንም አይደለም። የሚገርማል ለ100 ሰዎች ዶሮ ዘይት ስንት ነው 25 ኪሎ ሩዝ ነው ፍርኖ ዱቄት ብቻ ለ100 ሰዎች ችግረኞች ሰጠ። ሙስሊም ነው ሙስሊም እንዴት አንጀቴን እንደበላይ ልነግራችሁ አልችልም። ይሄንን ነው የምፈልገው ያው ሙስሊም አይገርማችሁም? ደስ አይልም? ይሄ ነው በእውነት የዘመኑ ታላቅ ምርጥ ሰው ብያለሁ። እኔ እንደ ጎህ ቴሌቪዥን አንተን አዋርድ መሸለም ፈልጋለሁ። እንደ ኮርዳይትም እንደ አንተን የምፈልግ አንተ ነህ የኢትዮጵያ ባለውለታ ማለት አንተ ነህ። ታላቅ ሰው ነህ አንተ ታላቅ። ዛሬ ወገኑን እንኳን የማያህዝ ባለበት አገር ላይ ዛሬ እኮ ለቪዲዮ እኮ ነው ብር የሚሰጡት እኮ ቪዲዮ የቀረጸ 10,000 ብር ይሰጠዋል። ለምን ትነሳለህ ፎቶ? ለምን ታነሳዋለህ ፎቶ? ሰጥተው ፎቶ ለምን እንደምታነሳው? ለአንተ እኮ ነው የምትሰራ ያለው። ቪው እንድታገኝ እኮ ነው የምትሰራ ያለው። በቃ ከሰጠው ድህነቱንም አታጋልጠው፣ ገንዘቡንም ስትሰጠው አታንሳ ፎቶ። ከተረሳ ደግሞ ራስህ አንሳ። ሰውየውን ለምን ታነሳዋለህ? እናንተ ሿሿ ነው የእናንተ ይገባኛል ለምን እንደሆነ ታርጉት። ከዚህ ውጭ ግን ይሄ ወንድሜ ከቻልኩኝ ነገ አውርጄው ላቀርብላችሁ እወዳለሁኝ። አላህ ይባርክ። እርግጠኛ ነኝ እንደ ፕሮግራምን አይቼ እንኳን ባቀርብ እንደማትፈልገው አውቃለሁ፣ እንዲነገር እንደማትፈልግም አውቃለሁ። ከዚህ አጋጣሚ ግን አላህ ይባርክ። እነዚህ ሰዎች ነፃ ከተለቀቁ እኔም የሸዋ ፈቃድ አውጥቼ ይህንን ስራ መጀመሪያ አይቀርም። እሺ እና በጣም አቀጣ አላህ እድሜን ይባርክልን። አላህ በጸጋ ላይ ጸጋ ይስጥ፣ ባወጣውን እጥፍ ይስጥ። ሌላ ምንም አይደለም። ኮርዬ የተጎዱ ያሉ ብራቸውን የተበሉትስ እነሱን እኮ አልኩኝ እኮ ሶሉሽን የሚሰጥበት መንገድ ይፈጠር ነው ብሎ እኔማ ከነሱ ጎን እኮ ይቆሙት። ይሄው ከላዳ ታክሲዎች ጎን ቆም ያለዋል። እኔ እንኳን ከነዚህ ይቅርና እኔ ከነሱ ጎን የቆምኩት እኮ ወጥተው የሚገኝበት መንገድ መፍትሄ የሚገኝበት ካለ እንፍራበት ነው ምለው። እዛ እነሱን አስረን የምናገኘው ነገር ወጥተው ግን ሶሉሽን የሚሰሩት ነገር ካለ እነሱም እስር ቤት ሆነው ያስቡበት። ሌላ ድምፅ ያላቸው ሰዎች ናቸው፣ ጉልበት አቅም ያላቸው ሰዎች ናቸው። መፍትሄ የሚገኝበት ነገር እነሱ የሚስሩበት፣ መንግስት የሚስራበት፣ ኮሚቴ ይዋቀር፣ እኛም እንረባረበትና መፍትሄ ይምጣ ማለት እንጂ ከህግ ይጣሉ እኮ አይደል። ዲቪ ኖ ነበር ነው የደወለልኝ ስላልክ ነው እንጂ መንግስት ራሱ ይሄንን ጉዳይ ዝም አይልም። እንደኔማ እኔ ዲገርማል እኮ ደግሞ ማውራቴ እንጂ ብዘጋበትስ እኔ ቁጥሩን እኮ ባገኘው እኮ ኖሮ ወሬ አስረጭ አስገብቼዋለሁ። እስካሁን ድረስ ገብቷል፣ ተለያይቶ ገብቷል። ወላ ሚኒስቴር ለምን የፈለገ ለምን አይሆንም? አስራጭ አስገብቼው ነበር እስካሁን ድረስ። ብቀዳውስ ደግሞ ድምፁን ሁለቱ ነው ችግሩ ያለው። እኔ ያው ችግር የለውም ዲቪ በማይታወቅ ቁጥር ሲደወል አይታወቅብኝም ብሎ አለማስበው ወያኔ ይመጣል የሚል ነው። አዎ እንዳስፈራራኝ ደስ ይላል። እና ይሄ ነው ችግር የለውም። ለኛ እዚህ ሀገር ደግሞ አንሆን ነበር አለማንሳት አትችልም፣ የግድ ነው። ከመንግስት ይደውልልሃል፣ ገብቶሃል? ከሰርቪስ ሴንተር ይደውልልሃል፣ ከመንግስት ተቋም ይደውል። ስለዚህ ሲደውሉ ቁጥር የለውም። ስለዚህ አንተን ስልክ አላነሳም ብዬ የምፈልግበት ቦታ ሊኖር ይችላል፣ ገብቶሃል? ስለዚህ ካላነሳው ካመለጠ ለምን ስልክ አታነሳም? ወይ ኮስታል ሊሆን ይችላል የሚደወለው። ስለዚህ ቁጥር የለውም። እዚህ አንሆን ነበር ብሎ ነው የሚወጣል። ስለዚህ ግድ ማንሳት አለብህ እንጂ በእንትን ቢሆነው አታነሳውም እኮ ታየው እሺ ኮርዬ ዳይት ኧረ ውሃ እሺ ውሃ እሺ ውሃ ይኸው ይሄን ያለው። በርቱልኝ፣ ወዳችኋለሁ። ሰላማችሁ ይዛ። መልካም በዓል ይሁንላችሁ። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን አንድ ቁጥር ታደርጋላችሁ። ክብር ለጀግና ትንታቃይ በገሪ ማርሽ ቀያሪ መሪ አንድ ቁጥር ታደርጋላችሁ። ክብር ለጀግና መከላከያችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ አርቲፊሻል ኢንተለጀንስ፣ ለኢንሳ፣ ለለውጥ አራማጆች ያሉት በሙሉ አንድ ቁጥር ታደርጋላችሁ። ይሄን ነው። ሌላ የፓተንቲንግ ጉዳይ መጣበት ጉዳይ አለ። ፓተንታችን መልስ አላገኘንም። በሱም ላይ ዙሪያ ላይ እኔ እመጣለሁኝ። እስከዛ ድረስ ግን ለነበረ ቆይታ አመሰግናችኋለሁ። አዲስ አበባ ይህንን ትመስላለች።
ተዳጋርኩም ሰብሊ ሰብ ይመስል ኣብቃሕም ወቃሕም ኣይትበልጥን ክልዩ ፍቕር ኮኑ ጉር ዓይንም ዘጓንፎ ደሊኻይ ትጅምር ደሊኻይ ትገድፎ ኣብቶ ንቅራረብ ካብ መጀመሩን ሌላ ክትብላት ክእል ሓንቲ ነገር ኣላ ተዛረብ ንስኻ ወሓዮም በረ ስኽፋይ በልካ ዕስለዎ ፍቕሪ ጉድ ልታዩ ለጉድ እኮ ነው የከፈትኩላችሁ። ይሄን ጉድ ልታዩ ጉድ እንድትሰሙ እኮ ይቅር ማባለባችሁ ጉዳያችሁ እንዴት እንደመጡብን DJ E-Tube. We're taking it to the center of the world. The heartbeat of the motherland, the capital of Africa, Addis Ababa. Let's go! Sugar, sugar. Looking at the view, Sugar night shining bright. Baby, this is new. Bolero road catching fire. Pull up in the ride. African capital, wear the crown with pride. Addis Ababa, you forget again. Man, my dersbish, you know, Sugar. No one compares to you, my beautiful Sugar. The rhythm is calling. Dance into morning, no time for regret. Underline noon, let's be together. Underlines the fun, let's sing together. DJ E-Tube, turn up the log drum. 1, 2, 3, let's move. Nuntata, Fikirna Salam, Kenya Utah. From Piazza to the globe, we set in the trend. East side to the west, the vibes never end. Manale Ondenya, Who has it like us? Kurunen Hule, Ethiopia, we know. red, yellow, green, flying in the sky. 54 nations, holding it high. Spirit of Africa lives in the streets. Merge with the